አንዳንዴ የሰው ልጅ ጭካኔ ድንበር የለውም። አንዲት እናት ልጆቿን አቅፋ በድልድይ ስር በቁም ስትሞት፣ ሌላኛዋ ሴት ግን በዚች እናት ላብ በቅንጦት ትኖር ነበር። ሮቤርቶ ቤተሰቡን የምትንከባከበው ሰራተኛው ማሪያ ለምን በረሃብ እንደምትዝልና ለምን ልጆቿን ደብቃ እንደምትኖር አልገባውም ነበር። ነገር ግን በጨለማ ውስጥ የተደበቀው ግፍ የሚጋለጠው በጠበቃ ወይም በፖሊስ ሳይሆን ለ87 ሌሊቶች የፕላስቲክ ከረጢት ተንተርሳ በተኛች የ7 ዓመት ልጅ ብልህነት ነው። እውነት ማስረጃ ያስፈልጋታል የሚለው የማሪያ ቃል እንዴት ህይወታቸውን ቀየረው? ፍትህስ በባለጸጋው ቤት እንዴት ሊሰፍን ቻለ? ይህ ታሪክ ስለ ክህደት፣ ስለ እናት ፍቅርና እውነት ማስረጃ ሲኖራት ስለሚኖራት ጉልበት ይተርክልናል። ይህን የቆሰሉ ልቦችን የሚፈውሰውንና ሆድን የሚያባባውን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስኪ ታሪኩን ከመጀመራችን በፊት ይህን አስደናቂ ታሪክ ከየት ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ባላችሁበት የተከበረ ሰላምታችን ይድረሳችሁ። ሁልጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዲደርሷችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ሮቤርቶ ቫልዴስ ምን ብሎ እንደሚጠራው የማያውቀውን ነገር ማስተዋል ከጀመረ 3 ሳምንታት አልፈዋል። አንድ የተለየ ነገር አልነበረም። በኩሽና ውስጥ የተፈጠረ ስህተት ወይም ወለሉ ላይ ያለ ድፍ ወይም ቅሬታ ወይም መዘግየት አልነበረም። በማሪያ ላይ ያለ ነገር ነበር። አንድ ሰው መስኮቱን ክፍት ሲተው የሻማ ብርሃን እንደሚጠፋ ቀስ ብሎ ያለ ምንም ድምጽ እና ማንም ሳያስተውለው ነበልባሉ ሊጠፋ እስኪቃረብ ድረስ ከሷ እየራቀ ያለ ነገር ነበር። እጆቿ የመጀመሪያዎቹ ነበሩ። ሮቤርቶ እሷ ጧት የ3 መንታ ልጆቹን ቁርስ ስታቀርብ አያት እና በኩሽና በሩ ላይ ቆመ። ምክንያቱም የማሪያ እጆች ቀልተው ተሰነጣጥቀውና በጣቶቿ መገጣጠሚያ ላይ ያሉት ቆዳዎች ፈንድተው ነበር። ልክ ለሰዓታት በበረዶ ውሃ ውስጥ እንደዘፈቀቻቸው ሁሉ እሷ 3ቱንም የፍራፍሬ ሳህኖች እንደ ሁልጊዜው በጥንቃቄ ያቀረበች። ለማቴዎ ተቆራርጦ የቀረበው ሙዝ፣ ለዲያጎ በኩብ የተቆረጠው አፕል፣ ለኤሌና ዘር የሌለው ማንጎ። ነገር ግን ማንኪያውን ስትለቅ እጆቿ ይንቀጠቀጡ ነበር እና ጣቶቿ በከፍተኛ ህመም ዝለው ነበር። ከዚያም አይኖቿ ነበሩ። ማሪያ ሁል ጊዜ የነበራት የአይን ስር መጥቆር፣ የምትሰራ ሴት መደበኛ የአይን ስር መጥቆር ከጧቱ 12 ሰዓት ጀምሮ ወደ ሌላ ነገር ተቀይሮ ነበር። ወደ ጠለቀ፣ ወደ ጠቆረ፣ የማይድን የቁስል ቀለም ወዳለው ነገር። አይኖቿ ራሳቸው የራስ ቅሏ የቀረባትን ነገር ሁሉ እየመጠጠው እንዳለ በፊቷ ላይ ሰጠሙ እና ልብሶቿ ከዩኒፎርሟ ስር ያለው ያው ልብስ ሁልጊዜም ያው ግራጫና ብሉስ እና ጥቁር ሱሪ በየሳምንቱ እየሰፋት መጣ። ምክንያቱም ማሪያ በውስጣቸው መኸር ባልሆነ ወቅት ቅጠሉን እንደሚያረግፍ ዛፍ እየተኮማተረች ነበር። ሮቤርቶ ምንም አላለም። ግድ ስለማይሰጠው ሳይሆን ምን እንደሚል ስላላወቀ ነበር። ቤቱን የምታጸዳውን ሴት ደህና ነሽ ብለህ እንዴት ትጠይቃታለህ? በምን ቃላት? በምን መብት? ደሞዝ በእርግጥ ይከፍላት ነበር፣ ጥሩ ደሞዝ፣ ወይም እሱ እንደዚያ ብሎ ያምን ነበር እና እሷ በሰዓቱ ትመጣና በሰዓቱ ትሄድ ነበር። 3 መንታ ልጆቹ ታጥበው በልተው ቤቱም ንጹህ ነበር እና ይሄ ሮቤርቶ ማወቅ የሚያስፈልገው ወይም ማወቅ የሚፈልገው ሁሉ ነበር፣ ወይም ደግሞ እንዲያውቅ የፈቀደው። አንድ ሐሙስ ጧት 5 ሰዓት ላይ የማሪያ አካል ከዚህ በላይ እንደማይችል የወሰነበት ጊዜ ነበር። በኩሽና ውስጥ የኤሌናን ጡጦ እያዘጋጀች ነበር። 3 መንታ ልጆቹ የ4 ዓመት ልጆች ነበሩ እና ኤሌና ከሰዓት እንቅልፍ በፊት አሁንም ለብ ያለ ወተት ትጠጣ ነበር። ምክንያቱም ከ3ቱ በ11 ደቂቃ ታናሽ ስለነበረችና ማሪያ ለብ ያለ ወተት የተሻለ እንደሚያስተኛት ስለምታውቅ ነበር። ምንም እንኳን ማንም እንድታውቅ ባይጠይቃትም ወይም እንድታስታውስ ወይም ጡጡን ኤሌና በምትወደው ትክክለኛ ሙቀት እንድታዘጋጅ ማንም ባይነግራትም ማሪያ ከምድጃው ፊት ቆማ በአንድ እጇ ወተቱን እንደያዘች በሌላ እጇ ደግሞ የጠረጴዛውን ዳርቻ ትይዝ ነበር።
ምክንያቱም ከጠዋት ጀምሮ እጆቿ እየተንቀጠቀጡ ነበር። የኩሽናው ወለል ከስሯ ልክ ቤቱ በመርከብ ላይ እንዳለ ይንቀሳቀስ ነበር። ጡጦ መጀመሪያ ወደቀባት፣ ከዚያም ጉልበቶቿ፣ ከዚያም ሙሉ አካሏ። ማርያ በኩሽናው ወለል ላይ ስትወድቅ ያሰማችው ድምፅ ደረቅ ድምፅ ነበር፣ ምንም መከላከያ የሌለው፣ እጆቿን ሳታስቀድም የወደቀች ሰው ድምፅ። ምክንያቱም አካሏ ከውድቀት ራሱን ለመከላከል እንኳን ጥንካሬ አልነበረውም። ወተቱ በሴራሚኩ ላይ ፈሰሰ። ጡጦ ጠረጴዛው እግር ስር ተንከባለለ። ማርያ አይኖቿ ተዘግተው ፊቷ ያመድ ቀለም ሆኖ እና የ31 ዓመት ሴት ሊኖራት ከሚገባው ያነሰ ክብደት ያለው አካሏ በዩኒፎርሟ ተሸፍኖ ወለሉ ላይ ቀረች። ሮቤርቶ ከ40 ሰከንድ በኋላ አገኛት። ከቢሮ ስልክ በእጁ ይዞና የዛፖፓን ሱፐርማርኬት ዝርዝር መዝገብ በብብቱ ይዞ እየመጣ ነበር እና ወደ ኩሽና ገብቶ ማርያን ወለሉ ላይ ወተቱ እንደ ነጭ ኩሬ በዙሪያው ፈሶ ሲያት ሁሉንም ነገር ጣለው። ተንበረከከ። እናም ግንባሯን ነካው። በረዶ ነበር። በእጁ አንጓ ላይ ትርቷን ፈለገ። እዚያ ነበር፣ ደካማና ያልተስተካከለ የሚሰራ ግን ደግሞ ሊቆም የተቃረበ ነገር። ትርቷ። ዶክተር ካስቲሎን ጠራው። ወዲያውኑ እንዲመጣ ነገረው። ማርያን ተሸክሞ ሶፋ ላይ አጋደማት እና ሲያነሳት የተሰማው ነገር በደረት ውስጥ ምን እንደሆነ ባላወቀው ስሜት አጠረው። ምንም ክብደት አልነበራትም። የ10 ዓመት ልጆች እንደሚመዝኑት እንጂ እንደ ትልቅ ሴት አልነበረም የከበደችው። ዶክተር ካስቲሎ በ20 ደቂቃ ውስጥ ደረሰ። ሶፋው ላይ በስቴቶስኮፕና በደም ግፊት መለኪያ መረመራት እና ከዩኒፎርሟ ስር እንደ ፒያኖ ቁልፎች የሚታዩትን የጎድን አጥንቶቿን በጣቶቹ ተጫናቸው። የደም ናሙና ወሰደ። የተሰነጣጠቁ እጆቿን አየ። የአይን ሽፋኖቿን በአውራ ጣቱ ከፈተና ትናንሽ የእጅ ባትሪ ተጠቅሞ አይኖቿን ተመለከተ። ሲጨርስም ተነሳ። ለሮቤርቶ ከሳሎን እንዲወጣ ምልክት ሰጠው እና ኮሪደር ላይ ሊነገሩ የማይገባቸውን ዜናዎች በሚናገሩ ዶክተሮች ዝቅተኛ ድምፅ ነገረው። ከፍተኛ የምግብ እጥረትና የሰውነት ሙቀት መቀነስ። ይህች ሴት እየበላች አይደለም ሮቤርቶ፣ እና በእጆቿ ሁኔታና በሰውነቷ ሙቀት ምክንያት ይህንን በቁም ነገር እጠይቅሃለሁ። ቆይ ይህች ሴት መንገድ ላይ ነው እንዴ የምታድረው? ሮቤርቶ ሳይረዳው ተመለከተው። ያ የማይሆን ነው ዶክተር፣ እኔ በየ2 ሳምንቱ ሙሉ ደሞዟን ከፍላታለሁ። ዶክተር ካስቲሎ አልመለሰም። ስቴቶስኮፑን በሻንጣ ውስጥ ከተተ። አንዳንድ መመሪያዎችን ጠረጴዛው ላይ ትቶ ሄደ እና ሮቤርቶ በፑዌርታ ዲ ሄሮ መኖሪያ ቤቱ ኮሪደሩ ላይ ቆሞ ወደ ሳሎን ማርያ በወተት በቆሸሸ ዩኒፎርምና ትከሻዋን በሸፈነው መቼም በማትወልቀው አሮጌ ካፖርት ሶፋው ላይ ተኝታ ወደ ነበረችበት እያየ ቀረ። በግንቦት ወር አጋማሽ ላይ ሙቀት በነበረበት ጊዜም ሁሉ ጊዜ አንድ ነገር እንደምትደብቅ ወይም ካፖርቱ ከሙቀት መጠን በላይ አስፈላጊ እንደሆነ የምትለብሰው ያው ካፖርት እና ያቺ ሴት በቤት ውስጥ ስትሰራ በነበረችባቸው 3 ዓመታት ውስጥ ለመጀመሪያ ጊዜ ሮቤርቶ ቫልዴስ በመጀመሪያው ቀን ሊጠይቀው የሚገባውን ጥያቄ ራሱን ጠየቀ። ልጆቹን የምትንከባከበው ሴት እንዴት ነው የምትኖረው? ሮቤርቶ በዚያች ምሽት በደንብ አልተኛም። በሚቀጥለውም እንዲሁ፣ ከዚያም በመጣው ቀን እንዲሁ። የዶክተር ካስቲሎ ጥያቄ በጭንቅላቱ ውስጥ እንደማይጠፋ ጩኸት ሆኖ ተቀመጠ። ይህች ሴት መንገድ ላይ ነው እንዴ የምታድረው? ሊሆን አይችልም። እሱ ለማርያ በየ2 ሳምንቱ 12000 ፔሶ ይከፍላት ነበር። በጓዳላጃራ ለቤት ሰራተኛ ጥሩ ደሞዝ ነው፣ ለክፍል ለምግብና ለትራንስፖርት የሚበቃ። ይህን ያውቅ ነበር፣ ምክንያቱም እሱ ራሱ በየወሩ 1ኛውና 15ኛው ቀን የቤቱን የክፍያ ሰነድ ይፈርም ነበር። የማርያ ሙሉ ስም ማርያ ሮድሪግዝ ጎሜዝ የሚልበትና ኢዛቤላ በየ2 ሳምንቱ በጥሬ ገንዘብ የምታስረክባት መጠን ባለበት ሰነድ ላይ። ምክንያቱም ማርያ የባንክ አካውንት አልነበራትም። ኢዛቤላ በካሽ ትከፍላት ነበር። አርብ ምሽት በመመገቢያ ክፍል ውስጥ ብቻውን ሲመገብ የአረፍተ ነገር በጭንቅላት ውስጥ አለፈ። ምክንያቱም ኢዛቤላ ከጓደኞቿ ጋር እራት ላይ ነበረች እና 3 መንታ ልጆቹ ቀድሞውኑ ተኝተው ነበር። ሮቤርቶ ሹካውን እንደያዘ ወደ ሳህኑ እያየ ቀረ እና የአረፍተ ነገር በአይምሮ ውስጥ ደግሞ ደጋግሞ ይሽከረከር ነበር። ኢዛቤላ ደሞዟን በካሽ ነው የምትከፍላት። እሱ የደሞዝ ዝርዝሩን ይፈርማል። ቢሆንም ግን ኢዛቤላ ነበረች የምትሰጣት። እሱ ዝውውሩን አይቶ አያውቅም። በቦታው ስትከፍላት ተገኝቶ አያውቅም።
ለማርያ የሚገባትን እየተቀበለች እንደሆነ ጠይቋትም አያውቅም። ምክንያቱም ለምን ይጠይቃታል? ቤቱን የምትንከባከበው እኮ ሚስቱ ናት፣ የሚተማመንባት ሚስቱ። ቅዳሜ ዕለት ማርያ ከጧቱ 1 ሰዓት ላይ ደረሰች። እንደ እያንዳንዱ ቅዳሜ ሁሉ ቁርስ አዘጋጀች። 3 መንታ ልጆቹን አጠበች። ኩሽናውን ንጹህ አደረገችና ቀትር ላይ 6 ሰዓት ላይ ፈረቋ ሲያበቃ በሰራተኛ ክፍል ውስጥ ዩኒፎርሟን አውልቃ ግራጫ ብሉዝና ጥቁር ሱሪዋን እና መቼም የማታወልቀውን ካፖርት ለብሳ የፕላስቲክ ከረጢት በእጇ ይዛ በቪላው የኋላ በር በኩል ወጣች። ሮቤርቶ በሁለተኛው ፎቅ በቢሮ መስኮት ሆኖ ስትወጣ አያት። 30 ሰከንድ ጠበቀ። የፒካፕ መኪናውን ቁልፍ ይዞ ተከተላት። ማርያ በፖርቴ ዲ ሄሮ የመኖሪያ መንደር የእግረኛ መንገድ ላይ 4 ብሎኮችን እስከ ዋናው መንገድ ድረስ ተጓዘች። ሮቤርቶ በመኪናው ርቀት ጠብቆ 3 መኪናዎችን ወደ ኋላ ሆኖ ተከተላት። በተመሳሳይ ጊዜ የሞኝነትና የጥፋተኝነት ስሜት እየተሰማው ነበር። የሞኝነት ስሜት ምክንያቱ የ40 ዓመት ሰው ሆኖ ሰራተኛውን እንደ ፊልም መርማሪ ስለተከተለ እና የጥፋተኝነት ስሜቱ ደግሞ እንዴት እንደምትኖር ለማወቅ መከተል ማስፈለጉ በ3 ዓመት ውስጥ ጠይቆ ለማወቅ አለመሞከሩን ስለሚያሳይ ነው። ማርያ በአኳዴክቶ ኤቬኑ መቆሚያ ላይ አውቶቡስ ተሳፈረች። ሮቤርቶ በመኪናው ተከተላት። አውቶቡሱ ከተማዋን አቋርጦ ወደ ምስራቅ ሄደ። ቻፓሊንን አለፈ፣ ሚነርቫንን አለፈ፣ መሃል ከተማውን አለፈና በእያንዳንዱ ኪሎ ሜትር መንገዶች እየጠበቡ የእግረኛ መንገዶች እየተሰባበሩ የቤቶቹ ፊት ለፊት ግራጫ እየሆኑ መጡ። ማርያ በኢንዲፔንደንሻ መንገድ አቅራቢያ ባለ ማቆሚያ ላይ ወረደች እና 3 ብሎኮች ወደ ሌላ ማቆሚያ ተጓዘች። እዚያም ሁለተኛውን አውቶቡስ ተሳፈረች። እሱ ወደ ደቡብ፣ ሮቤርቶ በጋዜጣና በዜና ላይ ብቻ ወደሚያውቃቸው ሰፈሮች የጎርፍ መጥለቅለቅ ሲኖር ወይም በወንዝ ውስጥ አስክሬን ሲገኝ ወደሚሰማቸው ሰፈሮች ይሄድ ነበር። ሁለተኛው አውቶቡስ በአናልኮ ሰፈር ውስጥ አስፋልት በሌለው መንገድ ላይ አወረዳት። ሮቤርቶ መኪናውን 2 ብሎክ ወደ ኋላ አቁሞ በእግር ተከተላት። ጉድጓድና የቆሸሸ ውሃ ኩሬ ባለበት የአፈር መንገድ ላይ እየተጓዘና አፍንጫውን በሚያቃጥል የፍሳሽ ሽታ ውስጥ አለፈ። ማርያ ወደ ኋላ ሳትዞር የፕላስቲክ ከረጢቱ እግሯን እየመታውና ካፖርቷን እስከ አንገቷ ድረስ ዘግታ ዝም ብላ ትጓዛለች። ምንም እንኳን ከሰዓት በኋላ 8 ሰዓት ቢሆንም እና በግንቦት ወር የጓዳላራጃ ሙቀት እንደ ብረት በጀርባ ላይ ቢመታም 10 ደቂቃ፣ 15 ደቂቃ፣ 20 ደቂቃ ያህል ተጓዘች። መንገዱ በሳን ሁዋን ዲ ሄዩስ ወንዝ ላይ በሚያልፈው የኮንክሪት ድልድይ ላይ እስከሚያበቃ ድረስ እስከዛ ተጓዘች። ያ ወንዝ አሁን ወንዝ ሳይሆን በቆሻሻና በጭቃ የተሞላ የጥቁር ውሃ ቦይ ነበር እና ከተማዋ የጣለችውና የረሳችው ነገር ሁሉ የተከማቸበት ሽታ ነበር። ማርያ ድልድዩን አልተሻገረችም። ዳር ላይ ቆመች። ወደ ጎን ተመለከተችና በአፈሩ በኩል ድልድዩ ስር ወረደች። ሮቤርቶ 10 ሜትር ርቀት ላይ በአንድ የኮንክሪት ምሰሶ ጀርባ ቆመ እና ከዚያ ያየው ነገር ባለፉት 3 ዓመታት የእያንዳንዱን ጧት ግንዛቤ ቀየረው። ከድልድዩ ስር ወለል እንዲመስል በተደረገ የተጠቀለለ ካርቶኖች ላይ 3 ልጆች ነበሩ። ትልቋ የ7 ዓመት ልጅ ገደማ፣ ጸጉሯ በጥብቅ የተጎነጎነና ትንሽ የሚሰፏትን ንጹህ ልብሶች የለበሰች፣ በተገለበጠ ባልዲ ላይ ተቀምጣ የታናሽ ወንድሟን ጸጉር ታበጥር ነበር። ልጁ የ5 ዓመት ወይም ምናልባት የ6 ዓመት ልጅ ሊሆን ይችላል እና በድልድዩ የኮንክሪት ግድግዳ ላይ ተደግፎ በጭኑ ላይ የተከፈተ ደብተርና ትንሽ እርሳስ ይዞ የዓለምን እጅግ አስፈላጊ የቤት ስራ እየሰራ ያለ በሚመስል ትኩረት የሆነ ነገር ይጽፍ ነበር እና በአንድ ሌላ ጥግ ላይ በጋዜጣ ወረቀቶች በተሸፈነ የካርቶን ሳጥን ውስጥ አንድ ሕፃን ተኝቶ ነበር። ሕፃኑ በካፖርት ተሸፍኖ ነበር። ሮቤርቶ ምን ማለት እንደሆነ ከመረዳቱ በፊት አወቀው። ያው ካፖርት ነበር። ያው ማርያ በየቀኑ በቪላ ውስጥ የምትለብሰው ካፖርት፣ መቼም የማትወልቀው ካፖርት፣ በቤት ውስጥ ያለው ሁሉ የሰራተኛዋ ጉዳት የሌለው እንግዳ ጠባይ አድርጎ የሚቆጥሩት። ማርያና ካፖርቷ በግንቦትም ቢሆን እንኳን አታውልቀውም። በቀን ማርያ ወለል ስታጸዳ፣ ጡጦ ስታዘጋጅና 3 መንታዎችን ስታጥብ ትከሻዋን የሸፈነው ያው ካፖርት በሌሊት ከድልድይ ስር በካርቶን ሳጥን ውስጥ የሚተኛን ሕፃን አካል ይሸፍን ነበር። ልጆቹ ማርያን አዩና ወደሷ ሮጡ። 2 ትልልቆቹ። ልጅቷ ማበጠሪያውን ጣለችው። ልጁ ደብተሩን ዘጋው። ለሰዓታት ሲጠብቁ የነበሩና
የሚጠብቁትን ሰው ሲያዩ ራሳቸውን መቆጣጠር የማይችሉ ልጆች በሚሮጡበት ፍጥነት ሮጡ። ማሪያ ጎንበስ ብላ ሁለቱንም በአንድ ጊዜ አቀፈቻቸው። ጥብቅ የሆነ የራበው እቅፍ በጣም የሚወዳቸውን ሰዎች ካየ 12 ሰዓታት የቆየና ትቷቸው በሄደ ቁጥር ሁሉንም ነገር እንደሚያገኙ የሚያውቅ ሰው እቅፍ ነበር። ልጅቷ መጀመሪያ ተለየች። ውሃ ያለበት ባልዲና የፕላስቲክ ኩባያ ወዳለበት ጥግ ተጓዘችና ኩባያውን በውሃ ሞልታ ተመለሰች። እማዬ ከቁርስ ቶርቲላ አስቀምጠንልሻል፣ በሰማያዊው ከረጢት ውስጥ ነው። ማሪያ ውሃውን ጠጣች። የልጅቷን ጉንጉን ጸጉር አሻሸች እና ከዚያ ከቪላው ያመጣችውን የፕላስቲክ ከረጢት ከፍታ ምግብ ያለበት የላስቲክ ዕቃ አወጣች። ሮቤርቶ አወቀው። ማሪያ በየቀኑ በቪላው ኩሽና ውስጥ ለራሷ የምታዘጋጀው ምሳ ነበር። ሶስቱ ልጆች ከሰዓት እንቅልፍ ሲተኙ በቀትር የምታቀርበው ሰሃን። ሮቤርቶ በኩሽና ጠረጴዛ ላይ በመቶዎች ለሚቆጠሩ ጊዜያት ያየው ሰሃን። ማሪያ ትበላው ይሆን ወይስ አትበላው ብሎ ያልጠየቀው ሰሃን። በእርግጥም አትበላውም ነበር። ከረጢት ውስጥ አድርጋ እዚህ ታመጣው ነበር። ማሪያ ዕቃውን ከፈተችው። ማንኪያ ወጣችና መጀመሪያ ደብተሩን ለያዘው ልጅ፣ ከዚያም ለትልቋ ልጅ እያንዳንዱ ሰው ምን ያህል እንደሚበላና እንዲበቃቸው ምን ያህል መተው እንዳለባት በትክክል በሚያውቀው ጥንቃቄ ምግብ ማብላት ጀመረች። እሷ ግን አልበላችም። ማንኪያውን አንድ ጊዜም እንኳን ወደ አፏ አልወሰደችውም። ልጅቷ ከቁርስ ያስቀመጠቻቸውን ቶርቲላዎች ግማሽ ቀን በፕላስቲክ ከረጢት ውስጥ ከድልድይ ስር ያሳለፉ ቀዝቃዛና ደረቅ ቶርቲላዎች ቆረሰች እና እንዲለሰልሱ በምግቡ መረቅ ውስጥ ነከረቻቸውና ለእያንዳንዳቸው ሰጠቻቸው። ሁለቱ ልጆች በልተው ሲጨርሱ ማሪያ ወደ ካርቶን ሳጥኑ ተጓዘች። ሕፃኑ እንዳይነቃ በጥንቃቄ አነሳችሁ። በደረቷ ላይ ያቀፈችውና የቀረውን መረቅ በማንኪያ በላችሁ። ገና ምግብ መብላት ለጀመረ ሕፃን እንደሚሰጥ አይነት ትናንሽ ማንኪያዎች ነበሩ። ሕፃኑ ግማሽ እንቅልፍ ላይ ሆኖ አይኖቹ ተዘግተው በደመ ነፍስ አፉን እየከፈተ የሚቀበላቸው ማንኪያዎች። ሮቤርቶ በኮንክሪት ምሰሶ ጀርባ ቆሞ እጁን ኮንክሪቱ ላይ አድርጎ መንጋጋውን አጥብቆ ስለያዘው ጥርሱን እየተሰማው ነበር። እያየ ያለው የድህነት ትዕይንት ብቻ አልነበረም፣ ስርዓት ነበር። ብዙ ጊዜ ተደጋግሞ እንደተለመደ ነገር የሚሰራ የተቀናጀ የህልውና ስርዓት። የተቀመጡት ቶርቲላዎች፣ በባልዲ ውስጥ ያለው ውሃ፣ በቅደም ተከተል የተከፋፈለው ምግብ፣ ሕፃኑ። ማሪያ 3 ልጆችን ከድልድይ ስር በህይወት ለማቆየት የገነባችው ያ ስርዓት እነሱ ለሚጎድላቸው ነገር ሁሉ ትርፍ በሆነበት ቪላ ውስጥ በቀን 12 ሰዓት እየሰራች እና ከዚያ ሮቤርቶ ዝርዝር ነገሮችን ተመለከተ። ከረሃብ፣ ከካርቶን ሳጥንና ከካፖርቱ በላይ ያመሙትን ዝርዝር ነገሮች። የልጆቹን ልብስ አየ። የሁሉም ንጹህ ነበር። በእርግጥ አዲስ አይደለም፣ ቆንጆም አይደለም፣ ግን ንጹህ ነበር። የልጅቷ ብሉስ በክርኗ ላይ በእጅ የተሰፋ ጥገና ነበረው። የልጁ ሱሪ ደግሞ በጉልበቱ ላይ ተጠግኗል። የሕፃኑም ልብስ በጣም ትንሽና የቀለመ ነበር፣ ግን ቢሆንም ንጹህና ደረቅ ነበር። አንድ ሰው ያንን ልብስ ያጥባል፣ አንድ ሰው ያሰጣል፣ እናም ያደርቀዋል፣ አጣጥፎ በስርዓት ያስቀምጠዋል። አንድ ሰው ቤት ውስጥ እንደሚኖር ሁሉ መንገድ ላይ የሚኖሩ 3 ልጆችን ክብር ይጠብቃል። ወደ ጥጉ በድልድዩ አቅራቢያ ተመለከተ። መጽሐፍ ያለበት የጨርቅ ከረጢት ነበር። የመጽሐፎቹ ጀርባ ይታይ ነበር። ያረጁ፣ ጫፎቻቸው የታጠፉ ግን በመጠን ተደርድረው ነበር። 3 አጫጭር እርሳሶችና የእርሳስ መቅረጫ ያለበት የተከፈተ የእርሳስ መያዣ ነበር። ከእርጥበቱ መካከል በካርቶኖች ላይ የተዘጋ ግልጽ ላስቲክ ነበር። አይጦች እንዳይበሉባቸው ምናልባትም ቶርቲላዎቹን የሚያስቀምጡበት ክዳን ያለው ጣሳ ነበር። ማሪያ ልጆቿን እሷ በማትበላው ምግብ ትመግብ ነበር። እንዲተኙ ካፖርቷን ትሰጣቸው ነበር። ሮቤርቶ ሊገምተው በማይችለው ቦታ ልብሳቸውን ታጥብ ነበር። መጽሐፎቻቸውን በስርዓት፣ እርሳሶቻቸውን ዝግጁና የቤት ስራቸውን ወቅቱን የጠበቀ እንዲሆን ታደርግ ነበር። ከድልድይ ስር ትኖር ነበር፣ ነገር ግን ቤት በሌለበት የቤት መዋቅርን ትጠብቅ ነበር እና በየቀኑ ጧት 1 ሰዓት ላይ ፑዌርታ ዲ ሄሮ ቪላ ውስጥ በታጠበ ዩኒፎርም በአፍረት ፈገግታና በቀዘቀዘ ውሃ በማጠብ በተሰነጣጠቁ እጆች ትመጣ ነበር እና ማንም ሮቤርቶም ሆነ ኢዛቤላ፣ ዶክተሩም ሆነ ማንም ከየት እንደመጣችና ወዴት እንደምትሄድ ጠይቋት አያውቅም። ሮቤርቶ ምሰሶ ላይ ተደገፈ፣ አይኖቹን ጨፈነ
እና ስም የሌለው ግን ለ3 ዓመታት ባለመጠየቁ ከሚመጣ እፍረት ጋር የሚመሳሰል ስሜት ተሰማው። ልጆቿ ቀዝቃዛ ቶርቲላ ሲበሉ ማርያ ቁርስ ባቀረበችበት በእያንዳንዱ ጊዜ የተባዛ እሱ በግብጽ ጥጥ አንሶላ ላይ ሲተኛ አንድ ሕፃን በካርቶን ሳጥን ውስጥ በእናቱ ካፖርት ተሸፍኖ በተኛበት በእያንዳንዱ ሌሊት የተባዛ እፍረት አይኖቹን ከፈተ። ፊቱን በእጁ ጠረገና አንድ እርምጃ ወደፊት ሊራመድ ሲል ያቺ ጉንጉን ጸጉር ያላት ልጅ አየችው። በዚያ ሰፈር የማይመጥን ልብስና በዚህ ዓለም የማይመጥን ፊት ይዞ ከምሰሶ ጀርባ ቆሞ አየችው እና አይኖቿ ጠቆር ያሉና ጽኑ ቁም ነገረኛ አይኖች ነበሩ። ከ7 ዓመት ዕድሜዋ ጋር የማይመጣጠኑ አደጋ ከመድረሱ በፊት እንደሚያውቅ ሰው እይታ ወደሱ ላይ አረፉ። ልጅቷ ተነሳች፣ በወንድሞቿ ፊት ቆመች እና አይኖቿን ሳታርገበግብ ሮቤርቶን አየችው። እጆቿን ጨብጣ ከቤት አቅራቢያ የሚመጡ እንግዳ ሰዎች ቤት ከድልድይ ስር ቢሆንም እንኳን መቼም ጥሩ ነገር እንደማያመጡ የተማረች ልጅ አቋም ይዛ ትጠብቅ ነበር። ማርያ ከ3 ሰከንድ በኋላ አየችው። ሉቺያ በካርቶን ላይ ተቀምጣ ሉዊስን በታቀፈችበትና የመጨረሻዎቹን የመረቅ ማንኪያዎች ስትሰጠው በልጇ አካል ላይ ያለውን ለውጥ፣ ጥንካሬውን፣ አቋሙን፣ የተጨበጡ እጆችን ስታስተውል ሉቺያ ወደምትመለከትበት ቀና ብላ አየች እና ሮቤርቶ ቫልዴዝን በድልድዩ ምሰሶ ጀርባ በሸሚዙ በቆዳ ጫማውና ሊቀበለው የማይችለውን ሰው እንዳየ ሰው ፊት ቆሞ ስታየው የፊቷ ቀለም ውሃ በቧንቧ እንደሚፈስ ሁሉ ከፊቷ ጠፋ። ሉዊስን እንደታቀፈች ከካርቶኖቹ ተነሳች። ሕፃኑ በእንቅስቃሴው ነቃና ቀስ ያለ ድምጽ ማሰማት ጀመረ። ለቅሶ ሳይሆን ቅሬታ። ተኝቶ የነበረና አሁን በእናቱ አካል ላይ የሆነ ነገር እንደተለወጠ የተሰማው የ1 ዓመት ተኩል ሕፃን ቅሬታ። ውጥረቱ፣ መንቀጥቀጡ፣ ልቧ በጣም ከመምታቱ የተነሳ ሕፃኑ በጆሮ ሊሰማው ይችል ነበር። ጌታዬ አለች ማርያ። ቃሉ በፍርሃት ተቆራርጦ ወጣ። የቀራት ብቸኛ ነገር፣ ሁሉንም ነገር የያዘው ሚስጥር እንዳጣ ሰው ፍጹም ፍርሃት። ጌታዬ እባክዎን ከስራ እንዳያባርሩኝ። ልነግሮት እንደሚገባ በእርግጥ አውቃለሁ። ልጆች እንዳሉኝና የት እንደምኖር እንዴት እንደምኖር መናገር ነበረብኝ። ድምጿ ተሰባበረ። እንባዎች መፍሰስ ጀመሩ። ግን እሷ ሉዊስን በአንድ እጇ ስለታቀፈች አላበሰቻቸውም እና ሌላኛው እጇን ወደፊት ዘረጋች። ሊከሰት ያለውን ነገር በእጇ መዳፍ ልታስቆመው እንደምትችል ሁሉ። እኔ እንዲህ እንደምኖር ካወቁ መጥፎ እናት እንደሆንኩ ያስባሉ። የራሴን ልጆች መንከባከብ ካልቻልኩ የእርሶን ልጆች መንከባከብ እንደማልችል ያስባሉ ብዬ ፈራው እና እኔ ይህ ስራ ያስፈልገኛል ጌታዬ። ይህ ስራ ያለኝ ብቸኛ ነገር ነው። ይህንን ስራ ከነጠቁኝ ሌላ ምንም የለኝም፣ ምንም ነገር። ሮቤርቶ አልመለሰም። ሳይፈልግ ሳይሆን ስላልቻለ ነበር። መንጋጋው ተቆልፎና አይኖቹ ከማርያ ፊት ለፊት ባለ ነገር ላይ ተተክለው ነበር። ማርያ ማውራት ከመጀመሯ በፊት ትኩረቱን የሳበውና አሁን ሙሉ ህሊናውን የያዘው ነገር ሉቺያ። ልጅቷ በሮቤርቶና በወንድሞቿ መካከል ቆማለች። በደረቅ መሬት ላይ በባዶ እግሯና እጆቿ ወደ ጎን ትንሽ ዘንበል አድርጋ። እንደ 7 ዓመት ልጅ ሳይሆን አደጋ ሲኖር መጀመሪያ የሚደረገው በአደጋውና ለመጠበቅ በምትፈልገው ነገር መካከል መቆም መሆኑን እንደተማረ ሰው ነበር። ከጀርባ ጃቪር ደብተሩን ከደረቱ ጋር አጣብቆ በድልድዩ ግድግዳ አጠገብ ተቀምጦ ነበር። አይኖቹ በሰፊው ተከፍተው ሮቤርቶን እንግዳ ሰው ሲመጣ አለመንቀሳቀስ የተሻለ መሆኑን እንደተማረ ልጅ ባለመነቃነቅ ይመለከተው ነበር እና ከበስተጀርባ ሕፃኑ በሌለበት የካርቶን ሳጥን ውስጥ ሮቤርቶ አሁንም እያሰላሰለበት ያለ ማስረጃ ሆኖ የታጠፈው ካፖርት በጋዜጣው ላይ ቀርቷል። ሉቺያ አየችው። አይኖቿን ሳታወርድ ወደ ኋላም ሳትል ቀጥ ብላ አየችው። በልጅ እይታ ሳይሆን ሁኔታዎች ሌላ አማራጭ ስላልሰጧት ያለ ጊዜዋ ማደግ በነበረባት ሰው እይታ እና ስትናገር ድምጿ ከእድሜዋ፣ ከቁመቷ፣ ከእግሯ ላይ ካለው አፈር ወይም ከጭንቅላቷ በላይ ካለው ድልድይ ጋር በማይመጣጠን ሁኔታ በጽናት ወጣ። እናቴ ላይ የሚጮሁ ከሆነ አለች ሉቺያ፣ እኔ ላይ ይጮሁ። ሮቤርቶ አይኑን አረጋጋ። አረፍተ ነገሩ ባልጠበቀው ኃይል መታው። በቃላቱ ሳይሆን በተናገረችበት መንገድ ያለ ምንም ማወላወል፣ ያለ መንቀጥቀጥ ውሳኔ እንደወሰነ ሰውና ምንም ቢፈጠር እንደማትቀይረው ሰው ፍጹም እርግጠኝነት ነበረው። እሷ ቀኑን ሙሉ ለእርሶ ትሰራለች በማለት ሉቺያ ከቆመችበት ቦታ እግሯን ሳታንቀሳቀስ ቀጠለች።
ገና ጠዋት 12 ሰዓት ትወጣለች እና ጨለማ ሲሆን ማታ 1 ሰዓት ትመለሳለች። ሁልጊዜ ምግቧን ለኛ ትተዋለች፣ ብርድ ልብሷንም ለኛ ትተዋለች። ልጅቷ ወደ ኋላ ሳትዞር በሳጥን ውስጥ ያለውን ካፖርት አመለከተች። ምክንያቱም ወደ ኋላ መዞር ማለት ሮቤርቶን ማየት ማቆም ማለት ነበር። ሉቺያ ደግሞ እሱን ማየት አታቆምም ነበር። አትተኛም፣ በሌሊት ሰማታለሁ። እኛ ስንተኛ ትተኛለች እና እኛ ስንነቃ ትነሳለች። ካርቶኑ ላይ ምንም ልብስ ሳትለብስ ትተኛለች፣ ምክንያቱም ያላትን ሁሉ ለኛ ትሰጠናለች። ማሪያ ሉዊስን እንደታቀፈች አንድ እርምጃ ወደፊት መጣች። ሉሲያ ዝም በይ ልጄ፣ ለጌታው እንደዚህ አትናገሪ። አይ እማዬ አለች ሉቺያ ወደ ኋላ ሳትዞር። ሁሉ ጊዜም ዝም በይ፣ ምንም አትናገሪ ትይኛለሽ፣ ግን እኔ አሁን ዝም አልልም። ልጅቷ እንደገና ሮቤርቶን አየችው። እንባዎች ይፈሱ ነበር፣ ነገር ግን ቢሆንም ድምጿ አይንቀጠቀጥም ነበር። ልክ እንባና ድምጽ አንዱ ሌላውን ሳይነካ በተመሳሳይ ጊዜ ሊሰሩ እንደሚችሉ ሁለት የተለያዩ ነገሮች ይመስሉ ነበር። እናቴ መጥፎ ሰው አይደለችም ጌታዬ፣ መጥፎቹ ከሌላው ቤት ያባረሯት ናቸው። እናቴ በየወሩ ኪራይ ትከፍል ነበር፣ ምንም ዕዳም አልነበረባትም። ግን ከ3 ወር በፊት ገንዘቡ አልበቃላት እና የቤቱ ባለቤት አስወጣን፣ ከነ ወንድሞቼና ከነ ሕፃኑ። እናቴ ሌላ ክፍል ፈለገች፣ ግን አልበቃላት፣ ምክንያቱም ገንዘቡ አነሰ ጌታዬ። ገንዘቡ ከአንድ ወር ወደ ሌላው በድንገት አነሰ እና እሷ ለምን እንደሆነም አታውቅም። ሮቤርቶ በደረት ውስጥ የሆነ ነገር ሲንቀሳቀስ ተሰማው። በወንዙ ግርጌ እንደሚንሸራተት ድንጋይ ያለ ቀዝቃዛና ከባድ እንቅስቃሴ። ገንዘቡ አነሰ ስትይ ምን ማለትሽ ነው? ሉቺያ በረጠቡ ግን በጽኑ አይኖች አየችው። እናቴ 12000 ፔሶ ታገኝ ነበር። እኔ አውቃለሁ፣ ምክንያቱም እሷ ነች ገንዘብ መቁጠር ያስተማረችኝ። ማንም እንዳያታልላቸው ሴቶች ሁል ጊዜ ምን ያህል እንደሚከፈላቸው ማወቅ አለባቸው ትላለች። ከ3 ወር በፊት ግን 6000 ብቻ ማግኘት ጀመረች። ግማሹ በድንገት ተቋረጠ። በሮቤርቶ ደረት ውስጥ ያለው ቅዝቃዜ ወደ ከባድ ነገር ተቀየረ። ቅዝቃዜ ያልሆነ ግን ደግሞ ገና ፊት ለፊት ማየት ያልፈለገው የጥርጣሬ ጥላ ነበር። እናትሽ ለምን ደሞዟ እንደቀነሰ ነገረችሽ? እናቴ ስለዚህ አታወራም አለች ሉቺያ። እናቴ እኛ ፊት የሚያስለቅሳትን ምንም ነገር አታወራም። ግን አንድ ሌሊት ከእቷ ጋር በስልክ ስታወራ ሰማዋት። የቤቱ እመቤት አሁን ያነሰ እንደምትከፍላት ነገረቻት እና እናቴ ለምን ብላ ስትጠይቅ እመቤቷ ቅሬታ ካቀረበች ከስራ እንደምታባረራትና ለጌታው ሌባ ነች ብላ እንደምትነግረው ነገረቻት። ሮቤርቶ አይኖቹን ጨፈነ። በጣም ብሩህና በተመሳሳይ ጊዜ በጣም አስከፊ የሆነ ነገር ለማሰላሰል የጨለማ ጊዜ እንደሚያስፈልገው ሰው አጥብቆ ጨፈናቸው። ኢዛቤላ እሷ የቤቱ እመቤት ነበረች፣ ሚስቱ፣ በየሌሊቱ አብሯት የምትተኛው እና በጧት አብራው ቁርስ የምትበላው ሴት። የ8 ዓመት ትዳር ያለው። የማሪያን ደሞዝ ለ2 ቁርጣ ልዩነቱን ለራሷ ወስዳ ነበር እና ማሪያ ለመናገር ስትሞክር ደግሞ በስራ ማሰናበትና በስርቆት በመወንጀል ስታስፈራራት ነበር እና የዚያ ውሳኔ ውጤት ከፊት ለፊቱ ነበር። 3 ልጆች ከድልድይ ስር ይኖራሉ። አንዲት ሴት በኩሽና ውስጥ በራብ ትዝላለች እና አንድ ሕፃን እናቱ በቀን ውስጥ በማተውልቀው ካፖርት ተሸፍኖ በካርቶን ሳጥን ውስጥ ይተኛል። ምክንያቱም ካፖርቱን ካላወለቀች ልጇ ሌሊት የሚሸፈንበት ስለማይኖረው። አይኖቹን ከፈተ። ሉቺያን አየ፣ ጃቬርን አየ። አሁንም ደብተሩን ከደረቱ ጋር አጣብቆ ግድግዳው ላይ ተቀምጦ ነበር እና ቀድሞውኑ ለፈራ ሰው ይበልጥ እንዳያስፈራ በሚሞክር ለስላሳ ድምጽ ልጁን አነጋገረው። ደብተርህን ማየት እችላለሁ? ጃቬር ሉቺያን አየ። ሉቺያ እሱን አየችው እና በማይታወቅ የራስ እንቅስቃሴ ቃላት አንዳንድ ጊዜ ችግር ስለሚያመጡ ያለ ቃላት መግባባትን በተማሩ ልጆች መካከል ባለ ዝምተኛ ፍቃድ ፈቀደችለት። ጃቬር ከግድግዳው ተነሳ። 3 እርምጃዎችን ወደ ሮቤርቶ ተጓዘና ደብተሩን በ2 እጆቹ ዘረጋለት። ሮቤርቶም ከፈተው። በመጀመሪያው ገጽ ላይ በትልቅ ሰው የእጅ ጽሑፍ በሰማያዊ እስክሪብቶ ተማሪ የኔ ልጅ አንድ ቀን እውነተኛ ቤት ይኖረናል የሚል ጽሑፍ ተጽፎ ነበር እና ከስሩ በልጅ እጅ ጽሑፍ የፊደላትን ቅርጽ ገና ባልተቆጣጠረ
የ5 ዓመት ልጅ በሚንቀጠቀጥ ጽሑፍ በደነዘዘ እርሳስ ተጽፎ ነበር። እናቴን ለማከም ዶክተር መሆን ፈልጋለሁ። ሮቤርቶ ደብተሩን ዘጋው። ከዛም ለጃቪር መለሰለት እና ልጁ ተቀብሎ እንደገና ደረቱ ጋር ሲያጣብቀው ሮቤርቶ ማንም ፊቱን እንዳያየው ወደ ወንዙ ዞረ። ግን ሉቺያ አየችው፣ ማርያም አየችው እና ያዩት የ40 ዓመት ሰው በጥቁር ውሃ ወንዝ ፊት ለፊት በዝምታ ሲያለቅስ ነበር። ትከሻው እየተንቀጠቀጠ፣ እጆቹ ወደ ጎን ተጨብጠውና መንጋጋው በቅዝቃዜ ሳይሆን ባለፈው 1 ሰዓት ውስጥ ባየው ነገር ሁሉ ክምችት ሲንቀጠቀጥ ነበር። ካርቶኖቹ፣ ሳጥኑ፣ ካፖርቱ፣ የተከፋፈለው ምግብ፣ በስርዓት የተቀመጡት መጽሐፍት፣ ንጹህ ልብሶች፣ የደነዘዘው እርሳስ፣ እሱን በህይወት ለማቆየት ራሷን ለምትገድለው ሴት ሊያክማት ዶክተር መሆን በሚፈልገው የ5 ዓመት ልጅ ደብተር ውስጥ ያሉት እነዚያ ቃላት። ሮቤርቶ ፊቱን በሸሚዙ እጅጌ ጠረገ፣ ዞረ፣ ማሪያ ወዳለችበት ተጓዘ እና ምንም ሳይናገር ካፖርቱን አወለቀ። የማሪያን ካፖርት ሳይሆን የራሱን፣ የማሪያን የ1 ወር ደሞዝ የሚያክል የሱፍ ካፖርቱን እንደ መጀመሪያው ትክክለኛ ምልክት በትከሻዎቿ ላይ ያደረገው። ከ3 ዓመታት ግዴለሽነት በኋላ ማሪያ አይኖቿ ረጥበውና ሉዊስን ታቅፋ የሮቤርቶ ካፖርት በትከሻዋ ላይ ሆኖ በፍርሃት አየችው። ነገር ግን አሁን ግርታ የሚመስል ነገር ተደባልቆ ነበር። ሌላ ነገር ጠብቃ ነበር፣ ግን ደግሞ ያገኘችው ይሄንን ነበር። ሮቤርቶ ከካርቶን ሳጥኑ ፊት ለፊት ጎንበስ አለ። አየው። እንደ ፍራሽ የሚያገለግለውን ያን የተጨማደደ ጋዜጣ አየ። የሉዊስ አካል እዚያ ብዙ ከመተኛቱ የተነሳ ካርቶኑ ላይ ያሳረፈውን ምልክት አየ። ከዚያ ተነስቶ ወደ ማሪያ ተጓዘ፣ እጆቹን ዘረጋ። ማሪያ ላፍታ ካመነታች በኋላ የመጨረሻ ጊዜ በአንድ ሰው ስትተማመን ደሞዟ በግማሽ ስለተቆረጠባት በማንም ሳትተማመን በቆየች ሴት ማመንታት ጥቂት ከቆየች በኋላ ሉዊስን ሰጠችው። ሮቤርቶ ሕፃኑን አቀፈው። የ4 ዓመት 3 መንታ ልጆች ያሉት ግን የሌላ ሰው ልጅን አቅፎ በማያውቅ ሰው ቅልጥፍና ከደረቱ ጋር አጣበቀው። ሉዊስ ደግሞ በሀብታምና በደሃ መካከል በማይለዩት በሚያቅፉና በማያቅፉ እጆች መካከል ብቻ በሚለዩት ሕፃናት ቅልጥፍና ተመቻችቶ ተቀመጠ። ሉቺያን አየ። ልጅቷ አሁንም እጆቿን ወደ ጎን ጨብጣ ባለችበት ቆማ ነበር። ጸጉሯ በጥብቅ እንደተጎነጎነ እና አይኖቿ እንደረጠቡ ነበር። የሚሆነው ነገር ጥሩ ይሁን መጥፎ ገና ባላወቀችና እርግጠኛ እስክትሆን ድረስ ጥንቃቄዋን በማትተው ሰው አቋም። እናትሽ ላይ ማንም አይጮህም አለ ሮቤርቶ አይኖቿን እያየ። ከእንግዲህ ማንም አይጮህባትም። ሉቺያ አልመለሰችም፣ አልተንቀሳቀሰችም። የ7 ዓመት ልጅ ከሚገባው በላይ ባዩት እነዚህ አይኖች ላፍታ አየችውና የሆነ ነገር በፊቷ ላይ ላላ። ፈገግታ አይደለም፣ ግን መንጋጓን አጥብቆ የነበረው ውጥረት መላላት መጀመሩን የሚያሳይ ምልክት። እንሂድ አለ ሮቤርቶ። እቃዎቻችሁን በሙሉ ያዙ፣ ከኔ ጋር ትመጣላችሁ። ሉቺያ እናቷን አየች። ማሪያ ሮቤርቶን አየች እና በማሪያ ፊት ላይ ገና ምስጋና ያልሆነ ነገር ግን ከምስጋና በፊት ያለ ነገር፣ ለወራት ትንፋሿን አፍና ቆይታ በመጨረሻ አየር እንደለቀቀች ሰው እፎይታ ያለ ነገር ተንጸባረቀ። ሉቺያ የመጀመሪያዋ ተንቀሳቃሽ ነበረች። ወደ ድልድዩ ግድግዳ ተጓዘች። መጽሐፍ ያለበትን የጨርቅ ከረጢት፣ እርሳስ መያዣውን፣ ንጹህ ልብስ ያለበትን ከረጢት ያዘች። ካርቶኖቹን ይጠብቅ የነበረውን ፕላስቲክ አጠፈች። ባለ 3 ጥርሱን ማበጠሪያ በሱሪዋ ኪስ ውስጥ ከተተች እና ሮቤርቶ ከዚህ በፊት ያላየውን የሱፐርማርኬት ፕላስቲክ ከረጢት ከመሬት ላይ አነሳች። ከሁሉም በላይ ዋጋ ያለውን ነገር እንደያዘ ሰው በሁለት እጆቹ አቅፋ ከደረቷ ያጣበቀችው የታሰረና የተጨማደደ ከረጢት ነበር። ሮቤርቶ በዚያ ከረጢት ውስጥ ምን እንዳለ አላወቀም፣ አልጠየቀም። ሉዊስን በአንድ እጁ የመጽሐፍ ከረጢቱን በሌላኛው እጁ ይዞ ወደ መኪናው ተጓዘ። ከጀርባው ማሪያ ጃቪርን በእጇ ይዛ፣ ሉቺያ ደግሞ መጨረሻ ላይ ሆና ተከተሉት። ምንም እንዳልቀረ ለማረጋገጥ አንድ የመጨረሻ ጊዜ ወደ ኋላ ዞር ብላየች። ምክንያቱም ምንም ሳይኖራቸው የኖሩ ልጆች ምንም ነገር ወደ ኋላ መተው እንደሌለባቸው ይማራሉ። የጉዞ መንገድ 40 ደቂቃ ያህል ወሰደ። ሮቤርቶ ማሪያ በቀን 2 ጊዜ በአውቶቡስ የምታልፍባቸው መንገዶች፣ የአናኮል ሰፈር የአፈር መንገዶችን፣ ከዚያም የኢንዲፔንደንሺያ መንገድ፣ ከዚያም መሃል ከተማውን፣ ከዚያም የዛፎች መተላለፊያ ያለባቸው መንገዶች በመኪናው አለፈ። መኪናው ወደ ፑዌርታ ዲ ሄሮ በተቃረበ ቁጥር
ልዩነቱ ይበልጥ ጎልቶ ይታይ ነበር። የእግረኛ መንገዶቹ እየተስተካከሉ ዛፎች እየበዙ መጡ እና አለሙ ሮቤርቶ ወደሚኖርበትና ማሪያ ከልጆቿ ጋር በካርቶን ላይ ከምትተኛበት ቦታ የ40 ደቂቃና የሙሉ አጽናፈ ሰማይ ርቀት ወዳለው ዓለም ተቀየረ። ማሪያ ሉዊስን እንደታቀፈች አይኖቿን በመንገድ ላይ ተክላ ሳታወራ የሚሆነው ነገር እውነት ይሁን ወይም ከድልድይ ስር ጋዜጣ ጉንጯ ላይ ተጣብቆ በቆሸሸው ወንዝ ድምጽ እንደምትነቃ ገና ባላወቀችው ሰው አቋም በረዳት ወንበር ላይ ተቀመጠች። ከኋላ ጃቬር ደብተሩን በጭኑ ላይ አድርጎ ፊቱን በመስኮት ላይ አጣብቆ የሚያልፉትን ቤቶች በሰፊ አይኖች ይመለከት ነበር። ምክንያቱም ከድልድይ ስር የሚተኛ የ5 ዓመት ልጅ የአትክልት ስፍራ፣ ጋራዥና ነጭ የተቀቡ ግድግዳዎች ያሏቸው ቤቶች መኖራቸውን አያውቅም እና መኪናው በ60 ኪሎ ሜትር ፍጥነት እየተጓዘ በድንገት ማወቁ አለሙ ከገመተው በላይ ሰፊና ፍትሃዊ ያልሆነ መሆኑን እንደማወቅ ተሰማው። ሉቺያ ደግሞ ከሮቤርቶ ጀርባ የሱፐርማርኬት ከረጢቱን በጭኗ ላይ አድርጋ እጆቿን ከረጢቱ ላይ አኑራ ቤቶቹን ስታይ፣ የአትክልት ስፍራዎቹን ስታይ ጃቬር በመገረም የሚያዩን ምንም ነገር ሳታይ ቀጥ ብላ እያየች ተቀምጣለች። ምክንያቱም ሉቺያ የ7 ዓመት ልጅ ነበረች። ነገር ግን ይኖሩበት የነበረውን ክፍል በ24 ሰዓት ውስጥ ለቀው እንዲወጡ አንድ ሰው በራቸው ላይ በመጣቀን በአለም መገረሟን ያቆመች ሰው እይታ ነበራት። እዚያ መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? ሮቤርቶ አይኑን ከመንገዱ ሳይነቅል ጠየቀ። ማሪያ አልመለሰችም። ሉዊስን ከደረቷ ጋር አጣበቀችውና በመስኮት በኩል አየች። የተዎቹ ዝምታ ማለት ያለባትን እንዴት እንደምትል የማታውቅ ሴት ዝምታ ነበር። ምክንያቱም በድምጽ መናገሩ ነገሩን ይበልጥ እውነት ያደርገዋል። 3 ወር አለች ሉቺያ ከኋላ ወንበር። 87 ቀናት እኔ ቆጥራቸዋለሁ። ሮቤርቶ ልጅቷን ለማየት የመመልከቻ መስታወቱን አስተካከለ። ተቆጥራቸዋለሽ? አዎ፣ በየሌሊቱ ከመተኛቴ በፊት በድልድዩ ግድግዳ ላይ በድንጋይ መስመር አሰምራለሁ አለች ሉቺያ። እንደ ጥርስ መቦረሽ ወይም ጸጉር እንደማበጠር በየቀኑ የምታደርገውን ነገር እንደምትገልጽ አይነት ተፈጥሯዊነት ነበረው። ልዩነቱ በየቀኑ የምታደርገው ነገር መንገድ ላይ የምትኖርበትን ቀናት መቁጠር ነበር። እናቴ አታውቅም፣ እሷ ስትተኛ ነው የማደርገው። ሉቺያ አለች ማሪያ ወደ ኋላ ሳትዞር በዝቅተኛ ድምጽ። 87 መስመሮች ማዬ፣ 87 ቀናት በካርቶን ላይ ተኝተናል። ተከትሎ የመጣው ዝምታ መኪናውን ሙሉ በሙሉ ሞላው። ሮቤርቶ መሪውን አጥብቆ ያዘ። ሉቺያ ማንም ሳይጠይቃት ማውራቷን ቀጠለች። ምክንያቱም ለ87 ቀናት እሷ ዝም ብላ ቆይታ ግድቡ ስለተሰበረና ውሃው በያዘው ኃይል ሁሉ ስለሚፈስ ነበር። ከዚህ በፊት በኦብላቶስ ሰፈር በአንድ ክፍል ውስጥ እንኖር ነበር አለች ሉቺያ። ትንሽ ነበረች፣ ግን በቁልፍ የሚዘጋ በር፣ ምድጃና ከጎረቤቶች ጋር የምንጋራው መታጠቢያ ቤት ነበረው። እናቴ በወር 3200 ፔሶ ትከፍል ነበር። ይበቃን ነበር። አይተርፈንም፣ ግን ይበቃን ነበር። እናቴ እሁድ ዶሮ ትገዛ ነበር እና እስከ ረቡዕ ድረስ ይበቃን ነበር። ከሐሙስ እስከ ቅዳሜ ባቂላ ከቶርቲላ ጋር እንበላለን፣ እሁድ ደግሞ ዶሮ። ሮቤርቶ አዳመጣት። ክፍሉ ስንት እንደሚያወጣ፣ ዶሮ ስንት እንደሚያወጣ፣ ምግቡ ለስንት ቀን እንደሚበቃ በትክክል የምታውቀውን የ7 ዓመት ሕፃን ልጅ ሂሳብ አዳመጠ። ምክንያቱም ገንዘብ በማይበቃቸው ቤተሰቦች ውስጥ ልጆች ማንበብ ከመማራቸው በፊት መቁጠርን ይማራሉ። ከ3 ወር በፊት እናቴ አንድ አርብ ያነሰ ደሞዝ ይዛ መጣች በማለት ሉቺያ ቀጠለች። ለምን እንደሆነ አልነገረችኝም። ነገር ግን ያንን ሳምንት እሁድም ሆነ በሚቀጥለው ሳምንት ዶሮ አልነበረም እና ከዚያ የክፍሉ ባለቤት 3 ጊዜ ሊያስከፍለን መጣ እና እናቴ ጊዜ እንዲሰጣት ትጠይቀው ነበር። እሱ ግን እምቢ አለ እና አንድ ሌሊት ከቁልፍ ሰሪ ጋር መጣና እቃዎቻችንን የእግረኛ መንገድ ላይ አወጣብን። በሌሊት ሮቤርቶ በመሃል ገብቶ ጠየቀ። ከምሽቱ 4 ሰዓት አካባቢ ነበር። ጃቬር ተኝቶ ነበር እና እናቴ በአንድ እጇ እሱን አቀፈችው፣ በሌላ እጇ ደግሞ የልብስ ከረጢቱን ያዘች እና መጽሐፎቹንና የጃቬርን ደብተር እና የወረቀት ከረጢቱን ያስኩኝ። ሉዊስ በእናቴ ጀርባ በሂጃብ ታዝሎ ነበር። ሉቺያ ለአንድ አፍታ ዝም አለች። በዚያች ሌሊት ብዙ ተጓዝን። እናቴ ዝናብ የማይገባበት ቦታ ትፈልግ ነበር። ከዛም ድልድዩን አገኘች። ከስሩ ካርቶኖች ነበሩ
እዚያ ግን ማንም አልነበረም። እናቴ ሉዊስን ካርቶኑ ላይ ያደረገችው። ያመጣነውን ካፖርትና ብርድ ልብስ አለበሰችን። ሳትተኛ ከጎናችን ተቀመጠች። በዚያች ሌሊት ሁላችንም አልተኛንም። እኔም አልተኛውም። የተኛው መሰልኩ እንጂ ሌሊቱን ሙሉ ሉዊስን እንደታቀፈች እኔም አልተኛውም። የተኛው መሰልኩ፣ ግን እሷ ሌሊቱን ሙሉ ሉዊስን እንደታቀፈች ወንዙን ስታይ ተቀመጠች። ሮቤርቶ የትራፊክ መብራቱን ጥሶ አለፈ። አላየውም። ሉቺያ በጭንቀት ውስጥ ሆና እየሳለችው ካለው ምስል በስተቀር ሌላ ምንም ነገር አይታየውም ነበር። አንዲት ሴት በሌሊት ከድልድይ ስር በካርቶን ላይ ሕፃን አቅፋ ተቀምጣ ወንዙን እያየች ሳትተኛ፣ ሳታለቅስ፣ ሳታማርር በጨለማ ውስጥ ዝም ብላ ተቀምጣ በማግስቱ ተነስታ እሷ ለሚጎድላት ነገር ሁሉ ትርፍ ወደ ሆነበት ቪላ ሄዳ ለመስራት የወሰነች ሴት። የመጀመሪያዎቹ ቀናት ዝናብ ዘነበ። ሉቺያ ቀጠለች። ውሃው በድልድዩ አንድ ጎን ይገባ ነበር። እናቴ ሁላችንንም ወደ ሌላኛው ወገን አዘዋወረችን እና ፕላስቲኩን በካርቶኖቹ ላይ አደረገችው፣ ግን ከስር ውሃው ይገባ ነበር። ሉዊስ በሁለተኛው ሳምንት በሳል ታመመ። እናቴ ሁላችንንም ወደ ሌላኛው ወገን አዘዋወረችን እና ፕላስቲኩን በካርቶኖቹ ላይ አደረገችው፣ ግን ውሃው ከስር ይገባ ነበር። ሉዊስ በሁለተኛው ሳምንት በሳል ታመመ። እናቴ ጥግ ካለው ፋርማሲ በነበራት ጥቂት ሳንቲም ሽሮፕ ገዛችለት። እኔ እናቴ እንዳስተማረችኝ ግንባሩ ላይ እርጥብ ጨርቅ አደርግለት ነበር። ጃቬር ከመስኮቱ ተለይቶ እህቱን አየ። ሉቺያ፣ ስለ አይጦቹ አትናገሪ። አዎ እናገራለሁ አለች ሉቺያ። አንድ ሌሊት ደግሞ አይጦች መጡ። 2 ትልልቅ አይጦች ቶርቲላ ፈልገው ከካርቶኖቹ ስር ገቡ። እናቴ በዱላ አባረረቻቸው። ግን ጃቬር በዚያች ሌሊት መተኛት አልቻለም። በሚቀጥለውም ሆነ። ከዚያም በኋላ አሁን ጃቬር ጫማውን እንደለበሰ ይተኛል፣ ምክንያቱም አይጦች ጫማ አይነክሱም ይላል። ሮቤርቶ በመስታወት ውስጥ ጃቬርን አየ። ልጁ ራሱን አቀርቅሮ ደብተሩን አጥብቆ ይዞ ነበር እና እግሮቹ በመኪና ውስጥ ጫማ የለበሱት እግሮቹ አሁንም እንኳን ያላወለቃቸው ጫማዎቹ ከእግሩ ላይ ተጣብቀው ነበር። ከሰዓት 9 ሰዓት ተኩል ላይ ፑዌርታ ዲ ሄሮ ደረሱ። ሮበርት መኪናውን ጋራዥ ውስጥ አቆመ። ወረደ። ረዳቱ በሩን ለማሪያ ከፈተላት እና ወደ ቤቱ መግቢያ ሲራመዱ ማሪያ በራሷ በሰራተኛ በር በኩል ለ3 ዓመታት በየቀኑ ትገባና ትወጣበት በነበረው የጎን በር በኩል ዋናው በር ለሷ ስላልሆነ በዚያ በኩል ለመሄድ ዞረች። በዚህ በኩል አለ ሮቤርቶ በሩን ለመክፈት እጁን በዋናው በር እጀታ ላይ አድርጎ። ዛሬ በዚህ በኩል ትገባላችሁ። ማሪያ አየችው። በሩን አየችና ሉዊስን እንደታቀፈች ገባች። አይኖቿ ገና ምስጋና ባልሆነ ነገር በግርታ ተሞልተው ነበር። ለ3 ዓመታት የሰራተኛ በርን ስትጠቀም የቆየችና በልቧ የምታውቀውን ቤት በዋናው በር መግባትን ያለመደች ሴት ግርታ። በሚቀጥሉት 3 ሰዓታት የተከተለው ነገር ሮቤርቶ ሆዱን ተቋጥሮና አይኖቹን ከፍቶ ከዳር ሆኖ የታዘበው ነገር ነበር። ምክንያቱም እያንዳንዱ ዝርዝር ነገር ሊያውቀው የሚገባውና ያላወቀውን ነገር ይገልጥለት ነበር። ማሪያ 3ቱንም ልጆች በእንግዳ ክፍል መታጠቢያ ቤት ውስጥ ልጆቹ አስገራሚ ነገር እንደሆነ አድርገው በነኩት ሙቅ ውሃ አንድ በአንድ አጠበቻቸው። ጃቬር እጆቹን በውሃው ስር አድርጎ ሮቤርቶ መቼም በማይረሳው እይታ እናቱን አየ። የ5 ዓመት ልጅ ውሃ በሙቀት ሊወጣ እንደሚችል ሲገነዘብ የሚያሳየውን እይታ። ሉቺያ ጸጉሯን ራሷ ታጠበች። በሻወር ውስጥ ቆማ አይኖቿን ጨፍና ራሷን ወደ ኋላ አድርጋ እና እንደ ትልቅ ሰው ቅልጥፍና ሻምፖውን በራሷ ላይ እያሸች ነበር። ምክንያቱም ሉቺያ ለወራት ያለ ሻምፖ፣ ያለ ሙቅ ውሃና ያለ ሻወር ቆይታ ነበር። ነገር ግን እናቷ ያስተማረቻትን ምንም ነገር እንዳረሳች ሁሉ እንዴት እንደሚደረግም አልረሳችም ነበር። እና ሉዊስ ውሃው ጀርባውን ሲነካው አለቀሰ። በህመም ሳይሆን በድንጋጤ። ከባልዲ የሚወጣ ቀዝቃዛ ውሃ ብቻ የሚያውቅና ሌላ የሙቀት መጠን እንዳለ የማያውቅ የህፃን ድንጋጤ። ማሪያ ንጹህ ልብሶችን አለበሰቻቸው። በከረጢቱ ይዛ የመጣችውን ያው የተጠገኑና የተሰፉ ልብሶች፣ ግን ንጹህ ልብሶች፣ ሁልጊዜም ንጹህ ነበሩ። ሮቤርቶ ቅዳሜ የምትመጣውን ሌላኛዋን ሰራተኛ ለ3ቱ ልጆች አዳዲስ ልብሶች እንድትገዛ ላካት።
ኮንቺታ ከረጢቶችን ሞልታ ተመልሳ መጣች እና ሉቺያ አዲሱን ልብስ ሳትነካው እጆቿን ወደ ጎን አድርጋ ምንም ተሰጥቷት በማያውቅ ሰው እይታ አየችው። ላንቺ ነው አላት ሮቤርቶ። ሉቺያ እናቷን አየች። ማሪያ አይኖቿ በረጠቡ ሁኔታ ራሷን ነቀነቀች እና ሉቺያ ቀሚሱን በሁለት እጆቿ ይዛ አስፈላጊ ነገሮች እንደምታይበት ሁሉ በትኩረት በጥንቃቄ አየችው። የእያንዳንዱን ነገር ዋጋ የምታውቅ ልጅ ባለበት ቁም ነገር ተመለከተችው። ምክንያቱም እናቷ ከድልድይ ስር በጨለማ ውስጥ ሳንቲሞችን ስትቆጥር አይታለች። የሮቤርቶ 3 መንታ ልጆች ከሰዓት በኋላ 10 ሰዓት ላይ ከእንቅልፋቸው ሲነቁ ደረጃውን ወረዱ። ማቴዎ የመጀመሪያው ያያቸው ነበር። መጨረሻው ደረጃ ላይ ቆመ። 3ቱ ልጆች ኩሽና ጠረጴዛ ላይ ተቀምጠው ሙቅ ሾርባ ሲበሉ አየና ወደ ላይ ጮኸ። ዲያጎ፣ ኤሌና የማሪያ ልጆች ናቸው። ሁላችሁም ነው ውረዱ። እሷ ሁልጊዜ ስለነሱ ትነግረን ነበር። 3ቱም እየሮጡ ወረዱና ከማሪያ ልጆች ጋር ጠረጴዛው ላይ ተቀመጡ። 6 ልጆች በሾርባ ሳህን ዙሪያ በአንድ ጠረጴዛ ላይ አብረው በሉ። ሮበርት የኩሽናውን ግድግዳ ተደግፎ ትዕይንቱን ይመለከት ነበር። ምክንያቱም የሱ ልጆች ማሪያ ልጆች እንዳሏት ያውቁ ነበር። እሱ ግን አያውቅም። የ4 ዓመት ልጆቹ በየ2 ሳምንቱ ደሞዝ ከሚፈርምላቸው እሱ ይልቅ ስለምትንከባከባቸው ሴት ሕይወት የበለጠ ያውቁ ነበር። ከምሽቱ 2 ሰዓት የማሪያ ልጆች በእንግዳ ክፍል ውስጥ ተኙ። ጃቪር በ3 ደቂቃ ውስጥ ትራስ ውስጥ ሰጥሞ ተኛ። ይህም እንቅልፍ ለወራት በካርቶን ላይ ተኝተው በድንገት አልጋ መኖሩን ለተገነዘቡ ልጆች ብቻ የሚሰጥ ጥልቅ እንቅልፍ ነው። ሉዊስ በማሪያ እቅፍ ውስጥ በአልጋ ላይ ያለ ሳጥን፣ ያለ ጋዜጣ፣ ከካርቶን ስር ካለው የኮንክሪት ቅዝቃዜ ውጪ ተኛ። ነገር ግን ማሪያ ያንኑ አሮጌ ያረጀ ቀን ቀን የቪላ ሽታ፣ ሌሊት ደግሞ የድልድይ ሽታ ያለውን ካፖርት በላዩ ላይ አደረገችው። ምንም እንኳን ክፍሉ ሙቅ ቢሆንም እና ብርድ ልብሱ በቂ ቢሆንም ካፖርቱ አሁን ካፖርት ብቻ ሳይሆን እናቷ አጠገቧ መሆኗን የሚገልጽ ቃል ኪዳን ነበር። ቤት በማይኖርበት ጊዜ የቀረ የቤት ሽታ ስለነበር ካፖርቱን ሊውስ ላይ ያደረገችው። ሉቺያ መጨረሻ ላይ ነበር የተኛችው። የሱፐርማርኬት ከረጢቱን ከትራሷ አጠገብ አድርጋ አልጋ ውስጥ ገባች። ማሪያ ጠረጴዛው ላይ እንድታስቀምጠው ነገረቻት። ሉቺያ ግን እምቢ አለች። ማሪያ አላስገደደቻትም። እሷ ልጇን ታውቃታለች። ያ ግትርነት ሳይሆን የመከላከል ስሜት መሆኑን ታውቃለች። ራሷን መከላከል የማትችለውን እናቷን ለመከላከል እጆቿን ጨብጣ በሮቤርቶ ፊት እንድትቆም ያደረጋት ያው ግትርነት ነበር። ከምሽቱ 4 ሰዓት ላይ ቤቱ በዝምታ ውስጥ ሆኖና 6ቱም ልጆች ተኝተው ሮቤርቶ በሁለተኛው ፎቅ ቢሮ ውስጥ ተቀመጠ። ኮምፒውተሩን ከፈተ። የቤቱ የሂሳብ አሰራር ስርዓት ውስጥ ገባ። የማሪያን የደሞዝ መዝገብ ፈለገ እና ያገኘው ነገር ሉቺያ ከድልድዩ ስር የነገረችውን ሁሉ አረጋገጠ። የደሞዝ መዝገቡ በየ2 ሳምንቱ 12000 ፔሶ ይላል። ሮቤርቶ የፈቀደውና ከሂሳቡ የሚወጣው ያ ቁጥር ነበር። ነገር ግን ኢዛቤላ የምታስተዳድረውን የቤቱን ልዩ ወጪዎች መዝገብ ሲከፍት እዚያ መሆን የሌለበትን ነገር አገኘ። ባለፉት 3 ወራት ውስጥ የግል ተጨማሪ ሲኢኦ በሚል ምድብ በየ2 ሳምንቱ 6000 ፔሶ ወጪ ይደረግ ነበር። ኢዛቤላ ኦርቴጋ ከማሪያ በምትቀንሰው ገንዘብ ለራሷ የምትከፍለው በየ2 ሳምንቱ 6000 ፔሶ ነበር። ሮበርት ሂሳቡን ሰራው። 3 ወራት፣ 6 ክፍያዎች፣ እያንዳንዳቸው 6000 ፔሶ፣ በአጠቃላይ 36000 ፔሶ። ኢዛቤላ 12000 ከምታገኝ፣ 3 ልጆች ካሏት፣ ባል ከሌላት፣ በጓዳ ላራጃ ቤተሰብ ከሌላት፣ ከስራ ውጪ ምንም ከሌላት ሴት 36000 ፔሶ ሰርቃለች። እና ገንዘቡ የቤት ኪራይ ለመክፈል በማይበቃበት ጊዜና ማሪያ ከ3 ልጆቿ ጋር መንገድ ላይ ስትጣል ኢዛቤላ ምንም እንዳልተፈጠረ ሁሉ ከሮቤርቶ ጋር እራት ጠረጴዛ ላይ መቀመጧን ቀጠለች። በምግብ ቤቶች፣ በከረጢቶችና በሳሎኖች ላይ ገንዘብ ማውጣቷን ቀጠለች። የምትሰርቃት ሴት ከድልድይ ስር ካፖርት በለበሰ ሕፃን ታቅፋ ስትተኛ እሷ በፒዮርታ ዲ ሄሮ ቪላ ውስጥ መኖሯን ቀጠለች። ሮቤርቶ ኮምፒውተሩን ዘጋው። መብራቱን አጠፋና በቢሮ ጨለማ ውስጥ እጆቹን አጣጥፎ እና መንጋጋውን ነክሶ ተቀመጠ። ከሱ በ10 ሜትር ርቀት ላይ በዋናው መኝታ ቤት ውስጥ የምትገኘውን ሴት ያገባት የመሰለችው ሴት እንዳልሆነች እርግጠኛ ሆነ። ከሌሊቱ 8 ሰዓት ላይ ለአንድ ብርጭቆ ውሃ ተነሳ። መብራት ሳያበራ በዝምታ ወደ ኩሽና ወረደ።
ኩሽና ሲደርስ በባንኮኒው ላይ የተቀመጠ ሰው አገኘ። ሉቺያ እግሮቿ መሬት ላይ ስለማይደርሱ ባንኮኒው ላይ ተንጠልጥለው ነበር። የሱፐርማርኬት ከረጢቱን በጭኗ ላይ አድርጋ በጨለማ ውስጥ አይኖቿን ከፍታ በኩሽናው መስኮት በኩል በውጭ መብራት የሚያበራውን የአትክልት ስፍራ እያየች ነበር። ለ3 ወራት ያለ ጣሪያ ቆይታ በድንገት ጣሪያ፣ ግድግዳ፣ አልጋና ብርድ ልብስ ስታገኝ አይምሮዋ ልዩነቱን እንዴት እንደሚያሰላው ያላወቀች ልጅ እይታ ነበራት። እንቅልፍ እምቢ አለሽ እንዴ ሉቺያ? ሮቤርቶ ጠየቀ። አጠገቧ ባለው ወንበር ላይ ተቀመጠ። ሉቺያ በራሷ ምልክት አላለኝም አለች። ታዲያ ምን ነው ፈራሽ እንዴ? አይ አልጋው በጣም ለስላሳ ስለሆነ እንግዳ ነገር ተሰማኝ። በድልድዩ ስር ቶሎ እንቅልፍ ይወስደኝ ነበር። እዚህ አልደከመኝም እና አልጋው ደግሞ በጣም ለስላሳ ስለሆነ እንዴት እንደምተኛ አላውቅም። ሮቤርቶ አያት። በጭኗ ላይ ያለውን የሱፐርማርኬት ከረጢት አየ። እዚያ ውስጥ ምንድነው ያለው ሉቺያ? ሉቺያ ከረጢቱን አየች። አይኖቿን አጥባ አየችው። ላለማመን የተማረችና በዚህ ጊዜ ነገሩ የተለየ መሆኑን ለመወሰን ጊዜ የሚያስፈልገው እይታ ነበር እና አንድ ጠቃሚ ውሳኔ እስከሚወስድበት ጊዜ ያህል 3፣ 4፣ 5 ሰከንድ ከፈጀ ዝምታ በኋላ ተናገረች። እናቴ ሁልጊዜም አንድ ነገር ትነግረኛለች አለች ሉቺያ። ሁልጊዜም እውነት ማስረጃ ያስፈልጓል ትለኛለች። ማስረጃ ከሌለሽ እውነት ዋጋ የለውም ትለኛለች። ልጅቷ ከረጢቱን አየች። እናቴ ሲከፍሏት የሚሰጧትን ደረሰኞች ሁሉ ትይዛለች። በእርግጥ ገንዘቡን በጥሬ ቢሰጣትም ግን ደረሰኞች ነበሩ፣ ሁሉም አሉ። እዚህ መስራት ከጀመረችበት ጊዜ ጀምሮ በፕላስቲክ ከረጢት ውስጥ ታስቀምጣቸዋለች። እኔ ደግሞ በከረጢቴ ውስጥ እጠቀምባቸዋለሁ። ምክንያቱም እናቴ ጠቃሚ ወረቀቶች በታማኝ ሰው እጅ መቀመጥ አለባቸው ትላለች። ሮቤርቶ በኩሽና ውስጥ ያለው አየር እየከበደ እንደመጣ ተሰማው። እዚህ የባለፉት 3 ወራት ደረሰኞችም አሉ አለች ሉቺያ። ሮቤርቶ ውስጥ ያለውን እንዴ ከረጢቱን ትንሽ ከፈት አደረገችው። የታጠፉ ወረቀቶች ነበሩ። በኢዛቤላ እጅ ጽሑፍ የተጻፉ የደሞዝ ደረሰኞች። እያንዳንዳቸው ቀን መጠንና የማሪያ ፊርማ አለባቸው። እያንዳንዳቸው 6000 ፔሶ ይላሉ። ግን እናቴ ከዚህ በፊት 12000 ፔሶ ይከፍሏት እንደነበር ነግራኛለች። የቤቱን መቤት ግማሹን መስጠት ጀመረች እና እናቴ ስትጠይቅ እንደምታባረራት ነገረቻት። እናቴ ግን አትሰርቅም ነበር ጌታዬ። እናቴ መቼም ምንም ነገር ሰርቃ አታውቅም። እናቴ የዚህን ቤት ምግብ እንኳን አትበላም። ለኛ ነው ይዛልን የምትመጣው። ሮቤርቶ እጁን ዘረጋ። እንዳየው ትፈቅጅልኛለሽ? ሉቺያ አየችው። ለጥቂት ሰኮንዶች ከረጢቱን ይበልጥ አጥብቃ ያዘችና ከዚያም ለ87 ሌሊቶች ከድልድይ ስር ጠብቀው የነበረውን ነገር እንደምታስረክብ ሰው በቀስታ እጆቿን አላልታ ከረጢቱን ሰጠችው። ሮቤርቶ ከፈተው። ደረሰኞቹን አወጣና በኩሽናው ባንኮኒ ላይ ጎን ለጎን ዘረጋቸው። 6 ደረሰኞች፣ 6 ክፍያዎች፣ እያንዳንዳቸው በኢዛቤላ የእጅ ጽሑፍ፣ እያንዳንዳቸው ተመሳሳይ መጠን፣ እያንዳንዳቸው በማሪያ በሚንቀጠቀጥ ፊርማና የቤት ውስጥ አገልግሎት 2 ሳምንት ክፍያ የሚል ማስታወሻ የተጻፈባቸው የሆነውን ነገር በሙሉ የሚናገሩ 6 ወረቀቶች። አንዲት ባለጸጋ ሴት አንዲትን ደሃ ሴት ለ3 ወራት ያህል ግማሽ ደሞዟን ስትቆርጥባት ነበር። ደሃ ሴት ደግሞ ባለጸጋ ሴት ስላስፈራራቻት ምንም ነገር አልተናገረችም። ውጤቱ ደግሞ 3 ልጆችን ይዞ ከድልድይ ስር በካርቶን ላይ መተኛት ሆነ እና አንድ ሕፃን ልጅ ደግሞ የአዋቂ ሰው ካፖርትን እንደ ብርድ ልብስ ተጠቀመ። ሉቺያ አለ ሮቤርቶ በባንኮኒው ላይ ያሉትን ደረሰኞች እያየ በዝቅተኛ ድምጽ። ነገ እነዚህን ወረቀቶች ለጥቂት ጊዜ እንድታበድርኝ እፈልጋለሁ። ትመልስልኛለህ? አዎ እመልስልሻለሁ፣ ቃል ገባለሁ። ሮቤርቶ አያት። ለ3 ወራት በድልድይ ስር 6 ደረሰኞችን የጠበቀች የ7 ዓመት ልጅ አይኖችን አየ። እናቷ እውነት ማስረጃ እንደሚያስፈልገው ስላስተማረቻት ማንም እንዳይወስድባት የፕላስቲክ ከረጢቱን እንደ ትራስ ተጠቅማ ይተኛች። ያንን ከረጢት ከካርቶን ውስጥ ከመኪናው እስከ አልጋው የተሸከመችና አሁን ቤተሰቧ በህይወታቸው ሙሉ ካገኙት በላይ ዋጋ ባለው ኩሽና ውስጥ ተቀምጣ ሁሉንም ነገር ሊቀይር የሚችለውን ማስረጃ በአንድ ነገር ብቻ ለመለወጥ እንዲመልስላት ቃል ገባልሻለሁ አለ ሮቤርቶ በድጋሜ። ሉቺያ በራሷ ምልክት እሺ አለች። ከወንበሩ ወረደች። ወደ ኩሽና በሩ ተጓዘችና ከመውጣቷ በፊት ዞር ብላ ሮቤርቶ እንደ ፍርድ የሰማውን አንድ ነገር ተናገረች።
እናቴ እርሱ እንዲያድኗት አትፈልግም ጌታዬ። እሷ ለብቻዋ እኛን አድናናለች። እናቴ የምትፈልገው አንድ ሰው እውነቱን እንዲያይላት ነው። እውነቱም በእነዚያ ወረቀቶች ውስጥ አለ። በዝምታ ወደ ኮሪደሩ ተጓዘች። በቀዝቃዛው ሞዛይክ ላይ በባዶ እግሯና ገና ያላትን ውድ ነገር ያስረከበች ልጅ ጀርባዋን ቀጥ አድርጋ እናቷና ወንድሞቿ ከ87 ቀናት በኋላ ለመጀመሪያ ጊዜ ኮንክሪት ባልሆነ ጣሪያ ስር በተኙበት በእንግዳ ክፍሉ ጨለማ ውስጥ ተሰወረች። ኢዛቤላ እሁድ ጧት በ3 ሰዓት የሐር ልብሷን ለብሳ ጸጉሯን በላላ ሁኔታ አስራ እና ምንም ሜካፕ ሳታደርግ ባዶ ኩሽና የተዘጋጀ ቡናና ጋዜጣ በባንኮኒው ላይ ለማግኘት ወደ ታች ወረደች። ያገኘችው ነገር ግን ሌላ ነገር ነበር። 6ቱም ልጆች በኩሽና ጠረጴዛ ዙሪያ ተቀምጠዋል። በአንድ በኩል የሮቤርቶ 3 መንታ ልጆች ማቴዎ፣ ዲያጎና ኤሊና፣ በሌላ በኩል ደግሞ የማሪያ ልጆች ሉቺያ፣ ጃቬር እና ሉዊስ በሮቤርቶ ከቁም ሳጥን ባወጣው የህፃናት ወንበር ላይ ተቀምጠዋል። ምክንያቱም ኤሊና የምትጠቀምበትና ሉዊስ የሚፈልገው ወንበር ነበር። ማሪያ ከምድጃው አጠገብ ቆማ እንደ ሁልጊዜው በጥንቃቄ የተጠበሰ እንቁላል በ6 ሳህኖች ላይ ታከፋፍል ነበር። ልዩነቱ በዚህ ጊዜ 3 ሳህኖች ሳይሆኑ 6 ሳህኖችን ማቅረቧ ነበር እና 3ቱ ተጨማሪ ሳህኖች የገዛ ልጆቿ ነበሩ። ከ87 ቀናት በኋላ ለመጀመሪያ ጊዜ ጠረጴዛ ላይ ሙቅ እንቁላል ቁርስ እየበሉ ነበር። ኢዛቤላ በኩሽና መግቢያ ላይ ቆመች። እይቷ ባልጠበቀችው ትዕይንት ላይ በፍጥነት ዞረ። የማታውቃቸው ልጆች፣ አዲስ ልብስ፣ የህፃናት ወንበር፣ ተጨማሪ ሳህኖች። ማሪያ ኢዛቤላ አይታው በማታውቀው እይታ ምግብ ስታቀርብ ሁልጊዜ እንደምትታየው አይናፋርና አንገቷን የደፋች ሳትሆን ልጆቿ ሙቅ ምግብ ሲበሉ ማየት የቻለችና ዝቅተኛና ደካማ ፎይታ የሚመስል እይታ ነበር። ይሄ ምንድነው? አለች ኢዛቤላ ገና ጩኸት ባልሆነ ግን ደግሞ ለዚያ ጥቂት በቀረው ድምጽ። እንደምን አደርሽ ኢዛቤላ? ሮቤርቶ ጋዜጣውን ዘግቶ ሚስቱን እያየ ቡና ከሚጠጣበት ባንኮኒ ተናገረ። የማሪያ ልጆች ናቸው፣ እነሱ እዚህ ይቆያሉ። ዝምታው ለ2 ሰከንድ ያህል ቆየ። ከዚያም ኢዛቤላ በ3 እርምጃ ኩሽናውን አቋርጣ በሮቤርቶ ፊት ቆመች። አይኖቿ በሳት ተሞልተውና ድምጿ በእያንዳንዱ ቃል ከፍ እያለ ነበር። እነዚህ ልጆች በቤቴ ውስጥ ምን ያደርጋሉ? ማን ያመጣቸው? ይሄንን ማን የፈቀደው? ማቴዎ ራሱን ከሳህኑ ላይ አነሳ። አባዬ ነው ያመጣቸው። እማዬ፣ እነዚህ የማሪያ ልጆች ናቸው። እሷ ሁልጊዜም ስለነሱ ተናግረን ነበር። ሉቺያ ትልቋ ናት። ጃቬር ደግሞ የደብተሩ ልጅ ነው እና ሉዊስ ደግሞ ህፃኑ ነው አይደል ማሪያ? ማሪያ አልመለሰችለትም። ምጣዱን በእጆቿ ይዛ አይኖቿን መሬት ላይ ተክላ በምድጃው አጠገብ ቆመች። ምክንያቱም የኢዛቤላ በኩሽና ውስጥ መገኘት አጠገቧ ባለች ቁጥር ለ3 ወራት ሲሰራ የነበረውን ተመሳሳይ ምላሽ ቀሰቀሰባት። ራሷን የማሳነስ ቦታ ላለመያዝ የመፈለግ የመጥፋት ምላሽ። ሮቤርቶ አለች ኢዛቤላ ድምጿን ቀንሳ በጩኸትና በከፋ ሁኔታ። ምክንያቱም ያ ድምጽ ስታሰላ ስትለካና ቃላትን እንደ መሳሪያ ስትመርጥ የምትጠቀምበት ድምጽ ነበር። አሁኑኑ ሳሎን ውስጥ ላነጋግር እፈልጋለሁ። ሮቤርቶ ቡናውን ባንኮኒው ላይ አኖረ። ተነሳና ወደ ሳሎን ሄደ። ኢዛቤላ በሩን ከጀርባቸው ዘጋችሁ እና ሮቤርቶ ሳይቀመጥ በፊት ነገሩ ከእጇ ሳያመልጥ ታሪኩን ለመቆጣጠር በምትፈልግበት ፍጥነት ማውራት ጀመረች። ያቺ ሴት ምን እንደነገረችው ወይም ምን አይነት ታሪክ እንደፈጠረችልህ እኔ አላውቅም፣ ግን እነዚህ ልጆች እዚህ ሊቆዩ አይችሉም። ይሄ የኛ ቤት ነው ሮቤርቶ፣ የኛ የቤተሰባችን ቤት እንጂ ማረፊያ አይደለም። የሰራተኛ ልጆች መጠለያም አይደለም። ማሪያ የግል ችግር ካለባት እሷ ራሷ ትፍታው። እኛ የምንከፍላት እንድትሰራ ነው እንጂ ቤተሰቧን ይዛ ወደዚህ እንድትመጣ አይደለም። ምን ያህል ነው የምንከፍላት ኢዛቤላ? ሮቤርቶ ጠየቀ። የጥያቄውን መልስ አውቆ ነበር፣ ነገር ግን ለመረዳት ሳይሆን የሚመልሰውን ሰው ምላሽ ለመታዘብ እንደሚፈልግ ሰው በእርጋታ ጠየቀ እና ምላሹ ልክ ሮቤርቶ እንደጠበቀው አይነት ነበር። የአይን ጥቅሻ፣ በጣም አጭር፣ ሊታወቅ የሚችል የ1 ሰከንድ እስረኛ ያህል የቆየ ነገር ነበር። ሁሉንም ነገር የያዘ ድንጋጤ፣ ስሌት፣ ንግግሩ እሷ እንዳሰበችው እየሄደ እንዳልሆነ የተረዳ ሰው ዳግመኛ ዝግጅት። በየ2 ሳምንቱ 12000 አለች ኢዛቤላ ዳግም ሳትጠቅስ። ሁልጊዜ የምንከፍላት እንደዛ ነው።
እና ያንን ነው የምትሰጫት? በእርግጥ በየ2 ሳምንቱ 12000 ፔሶ ትሰጫታለሽ? ሮቤርቶ ምን እያልክ ነው? ሮቤርቶ በደንብ አያት። ሌሊቱን ሙሉ በኮምፒውተር ቁጥሮችን ሲመረምር ያደረና የግል ተጨማሪ ሲኢኦ የሚል አንድ አምድ ያገኘና አሁን ከሚስቱ አፍ የሚወጣው ውሸት እውነቱን ከማጥፋቱ በፊት መስማት በሚፈልግ ሰው እይታ ተመለከታት። ሙሉን 12000 ፔሶ እንደምትሰጫት እንታረጋግጭልኝ ብቻ ነው የፈለኩት። አሁን ሮቤርቶ 12000 ፔሶ ደስ አለ? ሮቤርቶ በራሱ ምልክት እሺ አለ። ስለ ጉዳዩ ሌላ ነገር አልተናገረም እና ያ ዝምታ ማስረጃ ያለው ነገር ግን ላለማየት የወሰነ ሰው ያሰላው ዝምታ የኢዛቤላን ድምጽ ቀየረው። ምክንያቱም ኢዛቤላ ዝምታውን ታውቃለች እና የሮቤርቶ ዝምታዎች ከቃላቱ ይልቅ አደገኛ መሆናቸውን ታውቃለች። እነዚህ ልጆች ዛሬ እንዲወጡ ፈልጋለሁ አለች ኢዛቤላ ስልቷን በመቀየር ወደ ቀጥተኛ ጥቃት በመመለስ እና ማሪያ ስራዋ ይሄንን ቤት ማጽዳት እንጂ ቤተሰቧን እዚህ ማስፈር እንዳልሆነ እንድትረዳ ፈልጋለሁ። ማሪያና ልጆቿ እዚህ ይቆያሉ አለ ሮቤርቶ። እነሱ ከቆዩ እኔ ሄዳለሁ። ያ ያንቺ ውሳኔ ነው። ኢዛቤላ አየችው። የፍቺ ዛቻ ሁልጊዜም ጠንካራ ካርታዋ ነበር። በእያንዳንዱ ክርክር፣ በእያንዳንዱ አለመግባባት ወቅት ሁልጊዜ የምትጠቀመው ቃል ነበር። የመሄድ እድል ኢዛቤላ ማሸነፍ ስትፈልግ የምታወጣው መሳሪያዋ ነው። ምክንያቱም ሮቤርቶ መለያየትን፣ ቅሌትንና የቤተሰብ መበታተንን እንደሚፈራ ታውቅ ነበር። ነገር ግን በዚህ ጊዜ የሮቤርቶ ፊት አልተቀየረም፣ አልተጨነቀም፣ አላመነታም፣ አይኑንም አልሰወረም እና ይሄ ደግሞ እሷን አናወጣት። እሄዳለሁ ሮቤርቶ፣ 3ቱንም ልጆች ይዤ እሄዳለሁ። ማንንም ይዘሽ ከዚህ መውጣት አትችይም። ልጆቻችን ናቸው እና ያደረግሽውን ነገር ሲያይ የትኛውም ዳኛ ጥበቃውን ላንቺ አይሰጥሽም። አረፍተ ነገሩ በመስታወት ጠረጴዛው ላይ እንደወደቀ ሳንቲም ሳሎን ውስጥ አረፈ። ኢዛቤላ ባለችበት ደረቀች። ፊቷ ተቀየረ። ከስልት ወደ ፍርሃት በአንድ ቅስፈት ተቀየረች። ያልጠበቀችውን ነገር የሰማችና ሌላኛው ምን ያህል እንደሚያውቅና ምን ያህል እየገመተ እንደሆነ ለማስላት 3 ሰከንድ የሚፈልግ ሰው ፈጣንና ስለታም ፍርሃት ነበር። ስለምን እንደምታወራ አላውቅም አለች ኢዛቤላ እና ለመጀመሪያ ጊዜ ድምጿ ያሰላችው ወይም ቀዝቃዛ ሳይሆን የመከላከል ሆነ። ገና የሌሏትን ጥቦች በመጠቀም ግድግዳ እየገነባች ያለ ሰው ድምጽ። የምታውቂ ይመስለኛል። ታውቂያለሽ አይደል? አለ ሮቤርቶ። ኢዛቤላ መንጋጋዋን አጠነከረች። አቋሟ ተቀየረ። እጆቿን አጣጥፋ የቀራትን ነገር ወረወረች። ይሄን ከቀጠልክበት ለጠበቃዬ እደውላለሁ እና ሰራተኛዋ እየሰረቀችን እንደነበር ነግረዋለሁ። ላረጋግጥ እችላለሁ። ቤታችን ውስጥ እቃዎች ይጎድላሉ፣ ምግብ ይጠፋል፣ ገንዘብ ጎድሎም አግኝቻለሁ ማለት እችላለሁ። ሮቤርቶ አንተስ ማንን ነው የምታምነው? ሚስትህን ወይስ ሰራተኛዋን? ሰራተኛ የሚለው ቃል ከኢዛቤላ አፍ የወጣው ከ3 ወራት በፊት ማሪያን ካወራሽ ሌባነሽ ብዬ ከስሻለሁ ስትላት በነበረበት በዛው ወቅት ነበር። ያው ንቀት ደሞዟን ያለምንም የህሊና ጸጸት በግማሽ እንድትቀንስ የፈቀደላት። በዛ ፖፓን ምርጥ ምግብ ቤት ውስጥ ሎበስተር እየበላች የምትሰርቃት ሴት ግን ከድልድይ ስር በካርቶን ሳጥን ውስጥ ከህፃን ልጇ ጋር እንድትተኛ ያደረጋት። ማስረጃውን ያምናሉ አለ ሮበርት በቁራጥ ድምጽ። ማስረጃው ደግሞ አለ ኢዛቤላ። በኢዛቤላ ፊት ላይ የሆነ ነገር ተሰበረ። የሚታይ ስብራት አልነበረም፣ ከውጭ የማይታይ ግን መላውን ግንባታ የሚያዳክም በግድግዳ ስር ያለ ስንጥቅ አይነት ነበር። እጆቿን አጣጥፋ መንጋጓን ነክሳ ሮቤርቶ ፊት ቆመች። አይኖቿ መውጫ መንገድ በመፈለግ ከግራ ወደ ቀኝ በፍጥነት ይርገበገቡ ነበር። ስህተት እየሰራህ ነው አለች ኢዛቤላ። ድምጿ የሚያስፈራራ ለመምሰል ቢሞክርም እየተሸነፈ ያለና ጊዜን ለመግዛት የሚሞክር ሰው የሚመስል ቀጭንና ደካማ ድምጽ ነበር። ይሄ ስህተት ዋጋ ያስከፍልሃል። ዞር ብላ ከሳሎን ወጣች። ደረጃውን ወጣችና ከሁለተኛው ፎቅ ላይ ሆና ድምጿን ከፍ አድርጋ ተናገረች። ማሪያ ያንቺም ሆነ የልጅሽን እቃዎች ሰብስቢ። ዛሬ ከዚህ ትወጫለሽ። ካልወጣሽ ደግሞ ነገ ጠበቄ የሌብነት ክስ ይመሰርትብሻል። ሮቤርቶ ከሳሎን ወጥቶ ወደ ኩሽናው አመራ። ያገኘው ትዕይንት ልቡን በኃይል አሳመመው። ማሪያ እቃዎቿን እየሰበሰበች ነበር። በሰራተኛ ክፍል ወለል ላይ ተንበርክካ እጆቿ እየተንቀጠቀጡና እንባዋ እጆቿ ላይ እየፈሰሰ የልጆቿን ልብስ በጨርቅ ከረጢት ውስጥ ጨምር ነበር።
እንቅስቃሴዋ በጥቂት ደቂቃዎች ውስጥ ዕቃን ሰብስቦ የመውጣት ልምድ ባለው ሰው ሜካኒካዊ ፍጥነት ነበር። ምክንያቱም ለመጨረሻ ጊዜ ውጪ ስትባል የተሰጣት 24 ሰዓት ብቻ ነበር። አሁን ግን ለአንድ ደቂቃ እንኳን መቆየት አልፈለገችም። ተጨማሪ ችግር መፍጠር አልፈልግም ጌታዬ አለች ማሪያ ቀና ሳትል በተሰበረ ድምጽ። ገና የትላንቱ ሻምፖ ሽታ ያለቀቀውን የጃቬርን ቲሸርት እየሰበሰበች ነበር። እርሶ እስካሁን ማንም ያላደረገልንን ነገር አድርገዋል። ግን እመቤቴን አውቃታለሁ። እሷ ያለችውን ታደርጋለች፣ ትከሰኛለች። በስርቆት ከተከሰስኩ ደግሞ ጌታዬ የትም ሄጄ መስራት አልችልም። ልጆቼስ ማሪያ አለ ሮቤርቶ አጠገቧ ተንበርክኮ። ቁሚ፣ ከረጢቱን ተይው፣ ማንም የትም አይሄድም። ግን እመቤት እኮ እሷ ከእንግዲህ በኋላ በዚህ ቤት ውስጥ አትወስንም። ማሪያ ከወለሉ ላይ ሆና ባበጡ አይኖች አየችው። እጆቿ የጃቬርን ቲሸርት እንደጨበጡ ነበሩ። ማመን ትፈልጋለች። ነገር ግን ላለፉት 3 ወራት ነገሮች ይሻሻላሉ ብላ ባሰበች ቁጥር እየባሱ ስለሄዱ ምንም ማመን ያቃታት ሴት እይታ ነበራት። በኩሽና በሩ ላይ ሉቺያ የሱፐርማርኬት ከረጢቱን ደረቷ ላይ አጥብቃ ይዛ ቆማ ነበር። እናቷ ወለል ላይ ስትሆን ሮቤርቶ ተንበርክኮ እና የኢዛቤላ ድምጽ የወረደበትን ደረጃ እያየች ነበር። በድልድዩ ግድግዳ ላይ 87 መስመሮችን በቆጠሩት በእነዚያ የ7 ዓመት ልጅ አይኖች ውስጥ ፍርሃት ሳይሆን ቁርጠኝነት ይታይ ነበር። ለ87 ሌሊቶች አንድ ነገር ሲጠብቅ ይቆየና አሁን የሚያወጣበት ጊዜ እንደደረሰ የሚያውቅ ሰው ቁርጠኝነት። ሉቺያ ከረጢቱን አመጣች። እናቷን አየች፣ ሮቤርቶን አየችና ማንም ሳይጠራት ወደ ሳሎን አመራች። ሉቺያ በባዶ እግሯ በእብነበረድ ወለሉ ላይ እየተራመደች የሱፐርማርኬት ከረጢቱን በሁለት እጆቿ ደረቷ ላይ አጥብቃ ይዛ ወደ ሳሎን ገባች። ኢዛቤላ ትንሽ ሻንጣ ይዛና ስልክ በጆሮዋ አድርጋ ከደረጃው እየወረደች ነበር። ምናልባትም ከጠበቃዋ ጋር እያወራች ይሆናል። ምናልባትም ለማሪያ የገባችውን የክስ ዛቻ እያዘጋጀች ይሆናል። ምናልባትም ምንም ያላደረገችውን ሴት ለማጥፋት ውሸት እየፈበረከች ሊሆን ይችላል። ሮቤርቶ ሳሎን ውስጥ ቆሞ ሉቺያ ስትገባ አየ። ከረጢቱን አየና ምን ሊፈጠር እንደሆነ አስቀድሞ ተረዳ። ምክንያቱም ከሌሊቱ 8 ሰዓት ላይ በኩሽና በነበራቸው ንግግር ስለዚች ልጅ አንድ ነገር አስተምሮታል። ሉቺያ ያለ ዓላማ ምንም ነገር እንደማታደርግ፣ እያንዳንዱ እንቅስቃሴዋ በድሆች ሕይወት ውስጥ ለስህተት ቦታ እንደሌለ በተረዳ ሰው ትክክለኝነት የታሰበበት እንደሆነ ያውቃል። ኢዛቤላ የመጨረሻው ደረጃ ላይ ስትደርስ ስልኩን ዘጋች። ሉቺያ ከረጢቱን ይዛ ሳሎን ውስጥ ስትቆም አየቻት። ይህች ልጅ ደግሞ እዚህ ምን ታደርጋለች? ማሪያ፣ ልጆችሽን ይዘሽ ከዚህ ውጪ። እመቤት አለች ሉቺያ። ቃሉ ከልጅቷ አፍ የወጣው የኢዛቤላን ንግግር በግማሽ በሚያስቆም ግልጽነት ነበር። ጩኸት አልነበረም፣ ተግዳሮትም አልነበረም። በድልድዩ ግድግዳ ላይ ለእያንዳንዱ መስመር አንድ ጊዜ፣ ከረጢቱን ደረቷ ላይ አጥብቃ በያዘች ቁጥር አንድ ጊዜ፣ በትክክለኛው ሰው ፊት መቼ እንደምትከፍተው እያሰበች ያንን ቅስፈት በአይምሮዋ 87 ጊዜ የተለማመደች የ7 ዓመት ልጅ ድምጽ ነበር። ሉቺያ ወደ መካከለኛው ጠረጴዛ ተጠግታ ከረጢቱን አስቀመጠች። ከፈተችውና ደረሰኞቹን ማውጣት ጀመረች። አስፈላጊ ነገሮች በሚወጡበት ጥንቃቄ ደረሰኞቹን በሁለት እጆቿ አንድ ባንድ አወጣቻቸው። በፍጥነት ባይሆንም በጅምላም ባይሆን በቀስታና በጥንቃቄ በእያንዳንዱ ወረቀት ላይ እንደ ዳኛ ጠረጴዛ ላይ ማስረጃዎችን እንደሚያስቀምጥ ሰው በመስታወት ጠረጴዛ ላይ ቀስ በቀስ አስቀመጠቻቸው። 6 ደረሰኞች፣ 6 ክፍያዎች፣ በፕላስቲክ ከረጢት ውስጥ ሆነው ከድልድይ ስር ለ3 ወራት የቆዩ 4 የታጠፉ ወረቀቶች፣ ሌሎች ልጆች የሚወዱትን መጫወቻ እንደሚጠብቁት ሁሉ የጠበቀቻቸው እነዛ ወረቀቶች። እናቴ አትዋሽም አለች ሉቺያ በቆራጥ ድምጽ፣ አይኖቿን ኢዛቤላ ላይ ተክላ። እናቴ መቼም ዋሽታ አታውቅም። እሷ ሰርቃ አታውቅም። ማስረጃ ደግሞ ይኸውላችሁ። ኢዛቤላ ደረሰኞቹን አንድ በአንድ አየች። በ2 ሰከንድ ውስጥ ፊቷ ላይ 3 ስሜቶች ተፈራረቁ። ግራ መጋባት፣ ማወቅና ድንጋጤ። ግራ መጋባቱ የ7 ዓመት ልጅ ሰነዶችን ትይዛለች ብላ ስላልጠበቀች ነበር። ማወቋ በእያንዳንዱ ደረሰኝ ላይ የራሷን የእጅ ጽሑፍ መጠኑንና ቀኑን በየ2 ሳምንቱ ግማሽ ደሞዝ ስትሰጣት እንድትፈርም ያደረገችውን የማሪያን ፊርማ ስላየች እና ድንጋጤው በጠረጴዛው ላይ ያለ መኖር የሌለበት የለም ብላ ያሰበችው ማስረጃ መኖሩን በዛው ቅስፈት ስለተረዳች ነበር።
ምክንያቱም ድልድይ ስር የሚኖር ሰው ደረሰኝ ይይዛል ብሎ ማን ያስባል? ማሪያ ግን ትይዝ ነበር። ምንም ሳይኖራት ያደገች ሴት ወረቀት ለድሆች በባለጸጎች ላይ ያላቸው ብቸኛ መከላከያ መሆኑን ትረዳለች። ደረሰኞቹን ለሉቺያ የሰጠቻት ደግሞ ሉቺያ ከምታውቃቸው ሰዎች ሁሉ ከማንኛውም ትልቅ ሰው፣ ከማንኛውም ባንክ፣ ከማንኛውም ቁልፍ ካለው ሳጥን በላይ ታማኝ ስለነበረች ነው። ምንም እንኳን ሉቺያ የ7 ዓመት ልጅ ብትሆንም የተሰጣትን ነገር በህይወቷ የምትጠብቅ ነበረች። ኢዛቤላ ማስረጃውን ሳይረፍድባት ለማጥፋት በማሰብ እጇን ወደ ደረሰኞቹ በፍጥነት ዘረጋች። ሮቤርቶ ግን ቀደማት። ኢዛቤላ ሳትነካቸው እጁን ወረቀቶቹ ላይ ያደረገና ከጠረጴዛው ሰበሰባቸው። ከዚያም ስልኩን ከኪሱ አወጣ። 6ቱንም አንድ በአንድ ቀኑ እንዲታይ፣ መጠኑ እንዲለይ፣ የኢዛቤላ ጽሑፍና የማሪያ ፊርማ በደንብ እንዲታይ አድርጎ ፎቶ አነሳቸው። 6ቱንም ወዲያውኑ ክላውድ ላይ አስቀመጣቸው። ከእንግዲህ ሊጠፉ፣ ሊቀደዱ ወይም ሊካዱ አይችሉም። 36,000 ፔሶ አለ ሮቤርቶ ስልኩን እየከተተና ኢዛቤላን ከማንኛውም ጩኸት በከፋ እርጋታ እያያት። በየ2 ሳምንቱ 6,000 ፔሶ እየቀነስሽ የሰረቅሻት 36,000 ፔሶ። 3 ልጆች ካሏት፣ ባል ከሌላትና ቤተሰብ ከሌላት ሴት፣ ከዚህ ውጪ ሌላ ምንም አይነት ስራ ከሌላት ሴት 36,000 ፔሶ። አንቺ በዛፖፓን በእራት ለከረጢቶችሽና ለውበት ሳሎን የተጠቀምሽበት 36,000 ፔሶ። እሷ ግን ብርድ ልብስ ስለሌላት ልጇን በካፖርት ሸፍና በካርቶን ሳጥን ውስጥ ከድልድይ ስር ስትተኛ ነበር። ኢዛቤላ ምንም አልመለሰችም። እጇ አሁንም ደረሰኞች በሌሉበት ጠረጴዛ ላይ እንደተዘረጋ ነበር። አፏ ተከፍቷል። አይኖቿ በሮቤርቶ፣ በሉቺያ፣ በበሩና በደረጃው መካከል መውጫ ፍለጋ ይቅበዘበዙ ነበር። ነገር ግን እውነት ማስረጃ ሲኖረው መውጫ መንገዶች ሁሉ ይዘጋሉ። እና ለምን ብላ ስትጠይቅሽ ሮቤርቶ ቀጠለ። አስፈራራሻት አይደል? ካወራች ከስራ እንደምታባረሪያትና እንደምትከሻት ነገርሻት። በፍርሃት አፏን ዘጋሹ። ዝም ብላ መንገድ ላይ መቅረት ወይም ተናግራ ስራ ማጣት መካከል እንድትመርጥ አደረግሻት። እሷም ዝም ማለትን መረጠች። ለ3 ወራት ያህል ዝም አለች። ልጆቿ በካርቶን ላይ ሲተኙና ቀዝቃዛ ቶርቲላ ሲበሉ ዝም አለች። በኩሽናዬ ውስጥ ለልጄ ወተት ስታዘጋጅ በረሃብ እየዛለች ዝም አለች። ሳሎኑ በዝምታ ተዋጠ። እውነት ቦታውን ሁሉ ስትቆጣጠርና ለሌላ ነገር ቦታ በማይኖርበት ጊዜ የሚፈጠር አይነት ዝምታ። ሉቺያ አሁንም ጠረጴዛው አጠገብ ቆማ ነበር። ጥላቻም ሆነ በቀል ሳይታይባት ብቸኛ ተልኳን እንደጨረሰችና አሁን እውነት ማስረጃ ሲኖረው ምን እንደሚፈጠር ለማየት እንደምትጠባበቅ ልጅ እይታ ነበር። ማሪያ በሳሎን በሩ ላይ ታየች። ሉዊስን ታቅፋ፣ ጄቬር ሱሪውን ይዞ አይኖቿ በርትተውና ፊቷ በእንባ ተዘፍቆ ቆማ ነበር። በኩሽናው ሆና ሁሉንም ነገር ሰምታለች። የሉቺያን እያንዳንዱን ቃል፣ የሮበርትን ቁጥሮች፣ የኢዛቤላን ዝምታ። ፊቷ ላይ የሚታየው እፍረት ወይም ፍርሃት ሳይሆን ለ3 ወራት ራሷን እንዲሰማት ያልፈቀደችው ስሜት ነበር። አንድ ሰው እያያት እንደሆነ የሚገልጽ ስሜት። ኢዛቤላ ማሪያን አየቻት። 36,000 ፔሶ የወሰደችባት ሴት። ሕፃን ታቅፋና ሌላኛው ልጇ እግሯን ይዞ በበሩ ላይ ስትቆም አየቻት። ሁልጊዜም ንጹህ የነበረውን ልብሷንና ሁልጊዜም ያልተነካውን ክብሯን አየች። በኢዛቤላ ፊት ላይ የታየው ጸጸት ሳይሆን ለጎዳችው ሰው አይን ውስጥ የራሷን ማንነት ስታይ የሚፈጠር አይን ላይን መገጣጠም አለመቻል ብቻ ነበር። ነገ ጠበቃዬ ይመጣል አለ ሮቤርቶ። እያንዳንዱን ሳንቲም ትመልሽላታለሽ፣ መፈረም ያለብሽን ትመልሻለሽ እና ዛሬ ማታ ትወጫለሽ። ኢዛቤላ ምንም ሳትመልስ ደረጃውን ወጣች። 2 ሻንጣዎችን አዘጋጀች። ታክሲ ጠራችና በአንድ እሁድ ጠዋት በ5 ሰዓት ከፑዌርታ ዲ ሄሮ ቪላ ቤት ወጣች። ከ8 ዓመት በፊት በገባችበት በዚያው በር። ልዩነቱ ግን በዚህ ጊዜ ማንም ወደ በሩ አልሸኛትም። ማንም ሻንጣዋን አላነሳላትም። ማንም ደህና ሁኚ አላላትም። 3ቱ መንታ ልጆች እናታቸው ለምን ሻንጣ ይዛ እንደሄደች አልገባቸውም። ሮቤርቶ እናታቸው ለጥቂት ቀናት መሄድ እንዳለባት ነገራቸው። ማቴዎ ማሪያና ልጆቿ እዚህ ይቆዩ እንደሆነ ጠየቀ። ሮቤርቶም አዎ ሲል መለሰለት። ማቴዎ የጃቬርን እጅ ይዞ ወደ ሳሎን እየሳበው ና መኪኖቼን ላሳይህ አለው። ነገሮች ቀላል ለሆኑለት የ4 ዓመት ልጅ በሚሆን ተፈጥሯዊነት ነበር። የሚቀሩት ሰዎች አስፈላጊ የሆኑ ሰዎች ናቸው።
በዚያ ከሰዓት በኋላ ስድስቱም ልጆች ሳሎን ውስጥ ተሰባሰቡ። ሶስቱ መንታ ልጆች ያላቸውን መጫወቻዎች ለጃቬር አሳዩት። ጃቬርም ሙቅ ውሃውን ሲያይ በነበረው ያው እይታ አያቸው። ሌሎች ልጆች በምቾት የሚጠቀሙባቸው ነገሮች መኖራቸውን እንደተገነዘበ ሰው ያለ እይታ። ሉቺያ ኤሌናን ጭኗ ላይ አድርጋ መጽሐፍ እያነበበችላት በሶፋው ላይ ተቀመጠች። ለዓመታት ለወንድሞቿ መጽሐፍ ስታነብ እንደኖረችና በገዛ ወንድሞቿና በሰው ልጆች መካከል ልዩነት እንደማታደርግ ልጅ በትዕግስት ታነብላት ነበር። ሉዊስ ደግሞ ዲያጎ ደጋግሞ የሚወረውርለትን ኳስ እየተከተለ በሳሎን ወለል ላይ ይሳብ ነበር። ሉዊስ ኳሱን በያዘ ቁጥር ዲያጎ ያጨበጭብ ነበር። ሉዊስም የቤት ዕቃዎችን፣ መጋረጃዎችንና የእብነበረድ ወለሎች ሊሞሉት በማይችሉት በዚያ የሕፃን ሳቅ ቤቱን ይሞላው ነበር። ሮቤርቶ ከሳሎን በሩ ሆኖ አያቸው። 6 ልጆች፣ 3ቱ ሁሉም ነገር ያላቸው፣ 3ቱ ደግሞ ምንም የሌላቸው። በመካከላቸው ልዩነት እንደሌለ ሁሉ ወለሉ ላይ አብረው ይጫወታሉ። ምክንያቱም በልጆች ዓለም ውስጥ ልዩነት የለም። ልጆች ገና ያላወቁት የአዋቂዎች ፈጠራ ነው ልዩነት። በዚያች ምሽት 6ቱም ተኝተው ሳለ ሮቤርቶ ወደ ኩሽና ወረደ። ማሪያ ባለፈው ምሽት ሉቺያ ተቀምጣበት በነበረው በዚያው ወንበር ላይ ተቀምጣለች። እጆቿ ባንኮኒው ላይ፣ አይኖቿ ደግሞ በመስኮት በኩል አትክልቱን እያዩ፣ ካፖርቱም ጭኗ ላይ ታጥፎ ነበር። ምክንያቱም ሉዊስ አሁን አልጋ ላይ ስለተኛ ካፖርቱን አልፈለገውም ነበር። ነገር ግን ማሪያ ለሚጠቀሙበት ነገር ባያውሉትም ትርጉማቸው ከፍተኛ የሆኑ ነገሮችን እንደሚያስ ካፖርቱን ከጭኗ ላይ አድርጋው ነበር። ሮቤርቶ አጠገቧ ተቀመጠ። ምንም አልተናገረም። ማርያም ምንም አልተናገረችም። በመካከላቸው የነበረው ዝምታ ለ3 ዓመታት አንዱ የማያውቃቸውና ሌላኛው መናገር የማትችላቸው ነገሮች ያልሞሉት የመጀመሪያው ንጹህ ዝምታ ነበር። በመጨረሻም በእውነት በኩል የቆሙ የሁለት ሰዎች ንጹህ ዝምታ። ከ8 ወራት በኋላ ኦብላቶስ በተባለው ሰፈር ውስጥ ባለች አንዲት ጸጥተኛ መንገድ ላይ ኢዛቤላ ደሞዟን ቀንሳ ዓለሟ እስኪፈራርስ ድረስ ማሪያ ትኖር በነበረው በዚያው ሰፈር ውስጥ ሰማያዊ በር ያላት አንዲት ትንሽ ቤት ነበረች። ልብስ ማድረቂያና የባሲል ተክል ብቻ የሚይዝ ግቢ ነበረው። ነገር ግን ለማሪያና ለልጆቿ የራሳቸው ስለሆነ ከማንኛውም ቪላ በላይ ትልቅ ነበር። ሮቤርቶ የመጀመሪያዎቹን 6 ወራት ኪራይና የቤቱን እድሳት፣ ቀለም፣ ቧንቧ፣ አዲስ ምድጃ፣ ጃቬር ዳግም ሙቅ ውሃ ብርቅ እንዳይሆንበት የውሃ ማሞቂያ ከፍሏል። ማሪያ ይህንን መቀበል እንደማትችል ነገረችው። ሮቤርቶ ግን የስጦታ ሳይሆን ዕዳ እንደሆነ ነገራት። ለ3 ዓመታት ገንዘቡ ለሚገባው ሰው መድረሱን ሳያረጋግጥ የደሞዝ መዝገቡን የፈረመ ሰው ያ ዕዳ። ማሪያ ነገሮች ሲስተካከሉ ኪራዩን ራሷ እንደምትከፍል ቀድማ ሁኔታ በማስቀመጥ ተቀበለች። ሮቤርቶም ማሪያ ያለችውን እንደምትፈጽም ስላወቀ ቅድመ ሁኔታውን ተቀበለ። ይህ እሱ በጣም ዘግይቶ የተረዳውና ዳግመኛ የማይረሳው ነገር ነበር። ሉቺያ ከ3ቱ መንታ ልጆች ጋር በ3ኛው ክፍል ውስጥ ትምህርት የጀመረች ሲሆን በ2ኛው ወር የክፍሉ ምርጥ ተማሪ ሆነች። መምህርቷ በወላጆች ስብሰባ ላይ ለሮቤርቶ እንደነገረችው ሉቺያ በ30 ዓመታት የማስተማር ዘመኗ አይታው የማታውቀው አይነት ስነ ስርዓት አላት። ከጫና ሳይሆን ከእምነት የሚመጣ ስነ ስርዓት። ትምህርት ማለት በካርቶን ሳጥንና ሰማያዊ በር ባለው ቤት መካከል ያለው ልዩነት መሆኑን ከድልድይ ስር የተማረች ልጅ እምነት ነበር። አርብ ሉቺያ ከ3ቱ መንታ ልጆች ጋር ወደ ፖርቴ ዲ ሄሮ ትሄዳለች። 5ቱም አብረው እራት ጠረጴዛው ላይ የቤት ስራቸውን ይሰራሉ። ሉቺያ ለመምህርት በሚሆን ትዕግስትና ማንም ሊቀማው የማይችለው ብቸኛው ነገር ዕውቀት መሆኑን በሚረዳ ሰው ስልጣን ለዲያጎ የሂሳብ ክፍፍልን ታስረዳዋለች። ጃቬር ሮቤርቶ በመጀመሪያው የትምህርት ቀን የሰጠው 24 ቀለሞች ያሉት የፓስቴል ሳጥን ነበረው። በድልድዩ ስር የነበሩትን 3 ጫፍ የሌላቸው እርሳሶች በስነ ስርዓት ያስቀምጥ እንደነበረው ሁሉ አሁንም ቀለሞቹን በስነ ስርዓት ያስቀምጣቸዋል። የአሮጌ ደብተርም አልተጣለም። ማሪያ በሳሎኑ መደርደሪያ ላይ ከ3ቱ ልጆች አንዱ አጠገብ አስቀመጠችው። በሰማያዊ እስክሪብቶ የተጻፈበት የመጀመሪያው ገጽ ተከፍቶ ይታያል። የኔ ልጅ፣ የኔ ፍቅር፣ ተማር፣ አንድ ቀን እውነተኛ ቤት ይኖረናል። ከስሩ ደግሞ በጃቬር እጅ ጽሑፍ። አሁን ጽሑፉ እንደ ከዚህ ቀደሙ የሚንቀጠቀጥ አልነበረም። ምክንያቱም በየቀኑ ጠረጴዛ ላይ የሚጽፍ ልጅ እጅ ጽሑፍ እንደሚጠነክረው ሁሉ ተስተካክሎ ነበር። አሁን እውነተኛ ቤት አለን እማዬ ይላል።
ሉዊስ ሮቤርቶ በካልሳዳ ካለው የቤት ዕቃዎች መሸጫ በገዛለት የእንጨት አልጋ ውስጥ ይተኛ ነበር። ንጹህ አንሶላ፣ ትንሽ ትራስና ጃቪር በካርቶን በክር የሰራለት የከዋክብት መጫወቻ ነበረው። ነገር ግን በየምሽቱ ያለምንም ማቋረጥ ማሪያ ያንኑ አሮጌና ያረጀ ካፖርት በላዩ ላይ ታደርግለታለች። ምንም እንኳን አሁን ብርድ ልብስ፣ ጣሪያና ግድግዳ ቢኖርም ማሪያ ግን እንዲሁ ዝም ብላ ታደርገው ነበር። አንዳንዴ ካፖርቱ ላይ እጇን አድርጋ ሉዊስ ሲተኛ በትኩረት ትመለከተዋለች። ለምን አሁንም እንደምታደርገው ብትጠየቅ ኖሮ በልማድ ነው ትል ነበር። ግን ልማድ ሳይሆን ትውስታ ነበር። ያ ካፖርት ልጇን ከቅዝቃዜ የሚለየው ብቸኛው ነገር የነበረባቸውን የ87 ሌሊቶች ትውስታ። በሁለት እጆቿ ጨርቁን በሕፃኗ አካል ላይ በቀስታ የማስተካከሏ ተግባር ማሪያ ከየት እንደመጡና እዚህ ለመድረስ ምን ያህል ዋጋ እንደተከፈለ ለራሷ የምታስታውስበት መንገድ ነበር። ሮቤርቶ በየሳምንቱ ከ3 መንታ ልጆቹ ጋር ይሄድ ነበር። 6ቱ ልጆች በመጀመሪያው ቀን በቪላው ሳሎን እንደተጫወቱት ሁሉ በሰማያዊው ቤት ግቢ ውስጥም በተፈጥሯዊነት ይጫወቱ ነበር። ማን ብዙ አለው ማንስ ትንሽ አለው ብለው ሳይለኩና ሳያሰሉ ይጫወታሉ። ምክንያቱም ልጆች በዚያ ስሌት አይወለዱም። የሚማሩትም አዋቂዎች ስለሚያስተምሯቸው ብቻ ነው። ማቴዎ ለጃቪር በሰፈሩ የእግረኛ መንገድ ላይ ብስክሌት መንዳትን አስተማረው። ኤሌናና ሉቺያ ራሳቸው ብቻ የሚረዱት ሚስጥራዊ ቋንቋ ፈጠሩ። ዲያጎ ደግሞ ሉዊስ በሳቅ ግቢውን እስኪሞላው ድረስ ፊቱን እየለዋወጠ ያስቀው ነበር። ማሪያ አሁንም በቪላ ውስጥ መስራቷን ቀጥላለች። አማራጭ ስለሌላት ሳይሆን ስለፈለገች ነው። በ1 ሰዓት ትገባለች፣ ከሰዓት በ10 ሰዓት ትወጣለች። ሮቤርቶ ልጆቿን ከትምህርት ቤት እንድትቀበል ሰዓቷን አስተካክሎላታል። መንታ ወንድማማቾቹ ደግሞ በየጧቱ እንደ ሁልጊዜው በደስታ ይቀበሏታል። ምክንያቱም ለነሱ ማሪያ ሰራተኛ ብቻ ሳትሆን የምትንከባከባቸው፣ ፍራፍሬን ለእያንዳንዳቸው በሚወዱት መንገድ የምትቆርጥላቸው፣ ኤሌና ለብ ያለ ወተት እንደምትፈልግና ዲያጎ ንቦችን እንደሚፈራ፣ ማቴዎ ደግሞ ማሪያ ካልከፈተችው በስተቀር አረንጓዴ ነገር እንደማይበላ የምታውቅ ሰው ናት። ማሪያ ስለነዚህ ልጆች ሁሉንም ነገር ታውቃለች፣ ሁልጊዜም ታውቅ ነበር። ልዩነቱ አሁን ሌላም ሰው ይህንን ማወቁ ነበር። በቪላው 2ኛ ፎቅ ቢሮ ውስጥ ሮቤርቶ ቀደም ሲል የሱፐርማርኬት ደረሰኞችንና የኮንትራት ውሎችን ያስቀምጥበት በነበረው መሳቢያ ውስጥ አሁን ከምንም አይነት የሂሳብ ምድብ ጋር የማይሄድ አንድ ዕቃ አለ። በሳን ሁዋን ዴ ሂዩስ ወንዝ ላይ ከድልድዩ ስር ሉዊስ 87 ሌሊቶች የተኛችበት ትንሽ የተጨፈለቀና እርጥበት ያለበት የካርቶን ሳጥን ነበር። ሮቤርቶ የቀሩትን ዕቃዎች ለመሰብሰብ ወደ ድልድዩ በሄደበት ቀን ያንን ሳጥን ይዞት መጣ። አጸዳው፣ አስቀመጠውና በውስጠኛው ክዳኑ ላይ ማሪያ በአንድ እሁድ በስልክ የላከችለትን ፎቶ ለጠፈበት። 6ቱ ልጆች በሰማያዊው ቤት ግቢ ውስጥ አጥሩ ላይ ተቀምጠው እጃቸው አንዳቸው በሌላኛው ትከሻ ላይ አድርገዋል። ሉቺያ በአንድ ጫፍ ቁም ነገር ባለው ፊቷ፣ ሉዊስ ደግሞ በሌላኛው ጫፍ በማቴዎ ጭን ላይ ተቀምጧል። መሃል ላይ ያሉት 4ቱ ደግሞ ፎቶ እየተነሱ መሆኑን ሳያውቁት በልጅነት እውነተኛ ሳቅ እየሳቁ ነው። ከፎቶም ስር ሮቤርቶ በገዛ ጽሑፉ እንዲህ ብሎ ጽፏል፣ ያላየሁትን ነገር መቼም እንዳረሰው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ ያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ይህንን ቪዲዮ ላይክ እና ሼር በማድረግ ታሪኩ ብዙ ሰዎች ጋር እንዲደርስና እንዲሰሙት እንዲማሩበት አድርጉ። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።